ተመሳሳይነት ያለው የሚመስለው ነገረ ስጋዌ ላይ መልስ እየተሰጠ ስለሆነ ነው። ነገሩ የሚመሳሰል የሚመስለው ለምሳሌ ኢየሱስ ክርስቶስ በስጋ የማርያም ልጅ ስለሆነ ከስጋው ለይተን ለመለኮቱ ብቻ ነው የምንሰግደው ያሉ ሰዎች ነበሩ። ኢየሱስ ክርስቶስን ሰው ብቻ ነው ብለው ያሉ ሰዎች ነበሩ እና በእንደነዚህ አይነት ትምህርት ላይ መልስ እየተሰጠ ስለሆነ የተለያየ አይነት አይመስልም። ነገር ግን በየጊዜው የሚነሱ ነገሮች በየክፍላቸው ራሳቸውን የቻሉ አሉ። ሌላ ጊዜ ስንደግመው ደግሞ እያንዳንዱ ክፍል ምንድን ነው ምናምን የሚለውን ለየብቻ ደግሞ እናየዋለን ማለት ነው። ምዕራፍ 26 ከምዕራፍ 27 በምን ይለያል? ምን ተነስቶ ነው እዚህ ላይ የሚለውን ደግሞ ሌላ ጊዜ በደንብ እያየ ነው እንሄዳለን። ለማንኛውም በዚህ ክፍል በምዕራፍ 27 ቁጥር 10 ላይ ወይም ክፍል 10 ላይ የሚነሳው ነገር ምንድን ነው? የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ። ከድንግል ማርያም ያለውን ከሐዋርያ ከቅዱስ ጳውሎስ እንደተማር ነው። ይህ አንዱ በመለኮት የእግዚአብሔር ልጅ ነው፣ በስጋው የአዳም ልጅ ነው። ይህ አንዱ ወልድ ለአንዱ የምንሰግድለት ነው፣ ለአንዱ ደግሞ በማንሰግድለት በሁለት ባህሪ ያለ አይደለም። ሰው የሆነ አንዱ እግዚአብሔር ቃል ባህሪ አንድ ነው እንጂ ከስጋው ሳንለይ አንዲት ስግደት እንሰግድለታለን እያለን እንደማንከፋፍለው ይነግረናል ማለት ነው። ምን እንደማንለው እንደማንከፋፍለው። ስለዚህ በዚህ በቅዱስ አትናቴዎስ ትምህርት ላይ እነዚህን ነገሮች እያሳየን ይሄዳል ማለት ነው። ከፋፍለን የማንሰግድበት መሆኑን ማለት ነው። ስለዚህ ማንከፋፍለው የማይከፋፈል መሆኑን ይናገራል። የማይከፋፈል ለአንዱ ለስጋው ለአንዱ ደግሞ የማንሰግድ ነው ብለን ሁለት ቦታ አንከፍለውም። ምክንያቱስ በስጋው የአዳም ልጅ ነው። ይህ አንዱ ወልድ አንዱ የምንሰግድለት ለአንዱ በማንሰግድለት በሁለት ባህሪ ያለ አይደለ። ሰው የሆነ አንዱ እግዚአብሔር ቃል ባህሪ አንድ ነው እንጂ ከስጋውም ሳንለይ አንዲት ስግደትን ምን እንላለን እንሰግዳለን በማለት ያስቀምጣል። ስንስግደት አንዲት ስግደትን እንሰግዳለን። ዳግመኛም ሕይወት መድኃኒት የምትሆን የሕሙማን ነገር በተነገረበት መጽሐፉ እንዲህ አለ፣ ተሰቅሎ ድህነትን ሰጠን፣ በሞቱ ሙታንን ሁሉ አዳነ በማለት በሞቱ ሙታንን ሁሉ በስቅለቱ ደግሞ ሕይወትን እንደሰጠን ይነግረናል። አሁንም በተዋህዶ ሰው የሆነ አምላክ እንደሆነ ሰምተ እወቅ። አምላክ ብቻ ከሆነ እንደምን በመታመም ነበረ? አምላክ ብቻ ቢሆን ኖሮ እንዴት ታመመ ትል ነበረ? ወይስ እንደምን በሰቀሉት ነበረ? ወይስ እንደምን በሞተ ነበረ? በማለት ይጠይቃል። አምላክ ብቻ ቢሆን እንዴት ይሰቅሉታል? ምክንያቱም አምላክ አይሰቀልም። እንዴት ይታመማል? አምላክ አይታመምም። እንዴትስ ሊይዙት ይችላሉ? በምንም ተአምር። ስለዚህ ሕማም ሞት ለሰውነት እንጂ ለእግዚአብሔር አምላክ የራቀ ነውና በማለት ያስቀምጣል። ሕማምና ሞት ለአምላክ ምን ያለ ነው? የራቀ ነው። ለአምላክ ሩቁ ነው። ስለዚህ አምላክ አይታምም፣ አምላክ አይሞትም፣ አምላክ አይሰቀልም። ሰው ብቻ ከሆነ ደግሞ በታመመ በሞተ ጊዜ ሞትን እንደምን ድል በነሳው ነበረ ብሎ ደግሞ ይጠይቃል። ሰው ብቻ ቢሆን ኖሮ ይህ የሞተው ሞትን እንዴት ድል ነሳው? ምክንያቱም ሰው ብቻ ሞትን ድል ሊነሳ አይችልም። ሌሎችንስ በነፍስ በስጋ እንደምን ባዳነ ነበረ? ምክንያቶችስ ሌሎችንም በምን በነፍስና በስጋ እንደምን አዳናቸው? በምኑ አዳናቸው? ይህ ከሰው በኃይል በላይ ነውና። ምክንያቱስ ሰውን ማዳን ሰውን ከሙታን ማስነሳ ከሰው ኃይል በላይ ነውና፣ ከሰው ኃይል በላይ ስለሆነ ስለዚህ አምላክ ብቻ ነው እንዳንለው ሞቷል፣ ተሰዷል፣ ተሰቅሏል። ሰው ብቻ ነው እንዳንለው ደግሞ ሞትን ድል አድርጓል፣ ሙታንን አስነስቷል፣ የደከሙትን አድኗል፣ ድንቅ ታሪካትን ድንቅ ነገሮችን ፈጽሟል። ስለዚህ አምላክ ወሰብ እንጂ አምላክ ብቻ ወይም ሰው ብቻ አንለውም እያለ ነው ቅዱስ አትናቴዎስ። ከዚያ ምን ይላል? እርሱ ታሞ ሞቶ ፍጥረቱን አዳነ። እርሱ ታሞ ሞቶ ፍጥረቱን አዳነ፣ ሞትንም ድል ነሳ፣ ሰው የሆነ አምላክ ነውና አለ። ስለዚህ እርሱ ሞቶ ስንል በሰውነቱ፣ ድል ነሳ ስንል በአምላክነቱ። ስለዚህ ኢየሱስ ክርስቶስ የሚለው ስም አምላክ ወሰብ ወይም ሰውና አምላክ አንድ ላይ ነው ማለት ነው፣ የተዋሃደ ነው። ስለዚህ ሁለቱን አንለያቸውም ማለት ነው። ሁለቱም የሚለዩ አይደሉም። ከዛሬያ ዳግመኛ ለአካለ መለኮት ሕጸጽ ኖሮበት ስጋ ምልአት የሆነው አይደለም። መለኮት በአካልም በክብርም ፍጹም ነው እንጂ። ስለዚህ ስጋ ለመለኮት አካል ሲሆን ሕጸጽ ኖሮበት አይደለም።
ምልአት ወይም ሙሉነት ሆነው እንጂ የሆነው አይደለም። ይሄ ሙሉነት ምናምን ማለትም ለምሳሌ መለኮት አቅም አንሶት መለኮት ጎሎ መለኮትን ለመሙላት ወይም በምልአት ይሄ ምንድን ነው ሕጸጽ ኖሮበት ሕጸጹን ለማስተካከል ምናምን የሞላ አይደለም ይለናል። መለኮት በአካል በክብርም ፍጹም ነው እንጂ እንከን የሌለበት ነው። መለኮት በአካልም በክብርም ፍጹም ነው እንጂ ሕጸጽ ላለበት ሁሉ ፍጹምነት ይሰጣል እንጂ አለው አንልም። ሕጸጽ ላለበት ፍጹምነት ይሰጠዋል እንጂ አለው ብለን አንናገርም። መለኮት ግን ሕጸጽ የሌለበት ሙሉ የሆነ ነው። ስጋንም ቢዋሃድ እዚህ ጋር በደንብ እያያችሁ ስጋንም ቢዋሃድ ከእርሱ ጋር አንድ አካል አንድ ባህሪ ሆነ። ከምንም ምንም የማይሻል መለኮት በሚሻል ስጋ እርሱ ብቻ ራሱን ለሕማም ለሞት አሳልፎ ሰጠ ብሎ ያስቀምጣል። ከምንም ምንም የማይሻ ከምንም ነገር ላይ ምንም ነገር የማይፈልገው መለኮት ምን ሆነ? ከምንም ነገር ላይ ምንም ነገር የማይፈልገው መለኮት አግዙኝ የማይለው እርዳታ የማይፈልገው ይህ መለኮት አግዙኝ የሚል የተሻለ ነገር በሚሻ ስጋ እርሱ ብቻ ራሱን ለሕማም ለሞት አሳልፎ ሰጠ። እገዛ የሚፈልገው ሰውነት ነው በባህሪው። እገዛ የማይፈልገው ደግሞ በባህሪው ደግሞ መለኮት ነው። ስለዚህ መለኮት ሰው ሆነ እንጂ ሰው መለኮትን መሆን አይችልም። ግን መለኮት ሰው ሲሆን ያ ደግሞ ሰውነት ደግሞ በመለኮት ምን አለ? ከበረ። የአምላክ አካል ተብሎ ተጠራ። አምላክ ሰው ሆነ፣ ሰው ደግሞ ምን ሆነ? አምላክ ሆነ ብለን እናገራለን። ዳግመኛም የአንድነት የሶስትነት ነገር በተናገረበት በሶስተኛው አንቀጽ የአርዮስን ወገኖች የማን ወገኖች? የአርዮስን ከአርዮስ ጋር ሆነው የካዱትን በዚህ በክፍል 12 ላይ የአርዮስ ወገን የሆኑትን ከአርዮስ ጋር ሆነው ይህን ስራ የሰሩትን በዚህ ክፍሉ ላይ ሲያሳፍር እንዲህ አለው። ሰው ባልሆነ አካል የሰውነት ስራ ይሰራም አለ። ምን ባልሆነ አካል? ሰው ባልሆነ አካል ላይ የሰውነት ስራ ይሰራል። የሰውነት ስራ ስንል ለምሳሌ መብላት፣ መጠጣት፣ መነሳት፣ መሞት፣ ሕማም፣ እነዚህ ነገሮች ሁሉ የሰውነት ስራ ናቸው። ስለዚህ የሰውነት ስራ ይሰራም። ስጋን ከእርሷ የነሳ ከቅድስት ድንግል ማርያም ሞት የሚስማማት ስለሆነች ሞት የሚስማማውን ስጋ ተዋህዷልና ነው እንጂ አምላክ በባህሪው ሞት የሚስማማው አይደለም። ነገር ግን ሞት የሚስማማት ከሆነችው ከእመቤታችን ከቅድስት ድንግል ማርያም መዋቲ ከሆነ የሰው ልጅ ተዋህዷልና ሞት የማይስማማው መለኮት በስጋ ምክንያት ሞት ተቆጠረለት እንላለን እንጂ እግዚአብሔር አምላክ በባህሪው የሚሞት እግዚአብሔር አምላክ በባህሪው የሚታመም አይደለም። የሰው ልጅስ ጋር የሰው ልጅ ሟች ነው፣ ሞት የሚስማማው ነው። ኢ ሟቲ ሳይሆን ሟቲ ሆኖ የተፈጠረ ነው። ሞት ያለበት የሚሞት ነው። ኢ ሟቲ የሆነ ወይም የማይሞት ብለን የምንጠራው መለኮትን እግዚአብሔርን። የሰው ልጅ ግን በስነ ፍጥረቱ ምንድነው? የሚሞት ነው። ስለዚህ የማይሞተው አምላክ የሚሞተውን የሰው ልጅ ተዋህዷልና። ስለዚህ ነው ቅዱስ አትናቴዎስ ለነ አርዮስ ስለሆኑ ሰዎች ሲመልስላቸው ሰውነት ሰው ወይም ደግሞ ሰው ባልሆነ አካል ውስጥ የሰውነት ስራ አይሰራም። መሞት የሰውነት አመሉ ነው፣ ባህሪው ነው። መራብ የሰውነት ባህሪ ነው፣ ሰው የመሆን ባህሪ ነው። መጠማት ሰው የመሆን ባህሪ ነው። መሰደድ ሰው የመሆን ባህሪ ነው። መቆጠር፣ መወሰን እነዚህ የሰውነት ባህሪ ናቸው። የአምላክ ባህሪያት አይደሉም። ነገር ግን አምላክ የስጋን ባህሪው አድርጓልና ከእርሷ የነሳው የቅድስት ድንግል ማርያም ሞት የሚስማማት ስለሆነች ሞት የሚስማማው ስጋን ተዋህዶ ነው እንጂ በማለት ያስቀምጣል። ስለዚህ የተቀበለው ልቅሶ፣ ሕማም፣ ሞት ከድንግል የነሳው የስጋ ገንዘብ ነው እንል ዘንድ እንወዳለን። ስለዚህ ከእመቤታችን ከቅድስት ድንግል ማርያም የተቀበላቸው ናቸው እነዚህ ለቅሶ፣ ሕማም፣ ሞት
ከድንግል ማርያም የነሳው ስጋ በራሱ ያለው ባህሪው ነው፣ ገንዘቡ ነው እና ስለዚህ እነዚህ ነገሮች በስጋው ምክንያት ይቆጠሩለታል ለመለኮት እንጂ መለኮት ባህሪው አይደሉም። ግን ከሁለት ባህሪ አንድ ባህሪ፣ ከሁለት አካል አንድ አካል ብለን ፍጹም ሰው ፍጹም አምላክ ወሰብ ብለን ተናግረናልና እነዚህ ሕማሞች፣ እነዚህ ለቅሶች፣ እነዚህ ድካም የስጋ ገንዘቡ ቢሆንም ለመለኮት ተቆጠረ እንጂ። አዘነ አለቀሰ ሲል ብትሰማ ያዘነ ያለቀሰ አምላክ ቃል እንደሆነ አታስብ። አምላክ ቃል ስንል እዚህ ጋር ስለምኑ እየነገረ ነው? ስለ መለኮታዊ ባህሪው፣ ስለ ፍጹም የአምላክ ባህሪ እየነገረ ነው። ስለዚህ አዘነ አለቀሰ ሲል ብትሰማ ያዘነ ያለቀሰ አምላክ ቃል እንደሆነ አታስብ። ይህ ሁሉ በስጋ መሆኑን አስብ። ስለዚህ እነዚህ ነገሮች ሁሉ የተቆጠሩለት ለቃል በምኑ ነው? በስጋው ነው እንጂ በመለኮቱ አምላክ የሚያለቅስ በመለኮቱ አምላክ ምን የሚሆን የሚሞት አምላክ በመለኮቱ ምን የሚሆን የሚወሰን አይደለም። እዚህ ያለ እዛ አለ ተብሎ የሚነገርለት አይደለም። ግን እነዚህ ነገሮች ሁሉ የተቆጠሩት በምንድን ነው አለ? በስጋው ነው። መለኮት ይሞታል ብሎ ማሰብ ኃጢአት ነው። መለኮት ይራባል ብሎ ማሰብ ኃጢአት ነው። መለኮት ይደማል ብሎ ማሰብ ኃጢአት ነው። ለምን? መለኮት አይደማም፣ መለኮት አይወሰንም፣ መለኮት አይላክም፣ መለኮት ደካማ አይደለም። ግን የስጋ ባህሪው አድርጓልና እነዚህ ነገሮች ሁሉ ተቆጠሩለት ይላል። በዚህ በክፍል 13 ላይ ዳግመኛ ሰው የመሆኑ ነገር በተናገረበት አንቀጽ እንዲህ አለ። እኛስ በመለኮት የእግዚአብሔር ልጅ በስጋ የአዳም ልጅ እንደሆነ እናምናለን። በመለኮት የማን ልጅ? የእግዚአብሔር አብ ልጅ። በስጋ ውስጥ ደግሞ የስጋው እናት የሆነችው ማናት? እመቤታችን። የሰው ልጅ ብለን እንጠራዋለን፣ የአዳም ልጅ ብለን እንጠራለን፣ እንታመናለን። በመለኮት የእግዚአብሔር አብ ልጅ፣ በስጋ የማርያም ልጅ። በስጋ የማርያም ልጅ የሆነው በመለኮት የእግዚአብሔር አብ ልጅ ነው። በመለኮት የእግዚአብሔር አብ ልጅ ያለው በስጋ ደግሞ የማርያም ልጅ ነው። ፍጹም ሰው ፍጹም አምላክ ወሰብ ብለን እንጠራለን። ይህ ወልድ አለ። ይህ ወልድ ሲል ቅድመ ዓለምን ሲፈጥር ይጠራበት በነበረው ስሙ ለአንዱ የምንሰግድለት ለአንዱ የማንሰግድለት ሁለት ባህሪ ነው የምንል አይደለም። ማንን? ወልድ ስንት ልደት አለው? እስኪ ኮሜንት አድርጉ። ወልድ ስንት ልደት አለው? ወልድ ስንት ልደታት አሉት? ሁለት ልደታት አሉት። ወልድ ሁለት ልደት አለው። መጀመሪያ ያለ እናት ከእግዚአብሔር አብ፣ ሁለተኛ ከእመቤታችን ከቅድስት ድንግል ማርያም ያለ ወንድ ዘር። ስለዚህ ይህ ወልድ ለአንዱ የምንሰግድለት ለአንዱ የማንሰግድለት ሁለት ባህሪ ነው የምንል አይደለም። ሰው የሆነ የእግዚአብሔር ቃል ባህሪ አንድ ነው እንጂ። ምክንያቱስ ሁለት ባህሪ አለው ብለን አናወራማ። ከሁለት ባህሪ ግን አንድ ሆኗል እንላለን እንጂ ከተዋህዶ በኋላ ሁለት ልደታት አሉት ብለን አንጠራ። ኢየሱስ ክርስቶስ ስንት ባህሪ አለው ስንል ፍጹም አንድ ይሆነ ከሁለት ባህሪ አንድ ብለን እንጠራለን እንጂ ኢየሱስ ክርስቶስ ሁለት ባህሪ አለው ብለን ለኢየሱስ ክርስቶስ አንናገርም። ኢየሱስ ሁለት ባህሪ አለው ካልን የሚለዋወጥ ባህሪ አለው እያልን፣ ሲፈልግ እግዚአብሔር ይሆናል፣ ሲፈልግ ሰው ይሆናል እያልን። እግዚአብሔር አምላክ ሲፈልግ ሰው ሲፈልግ አምላክ የሚሆን አይደለም። አምላክነቱን ከሰውነቱ ሰውነቱን ከአምላክነቱ ሳይነጥል ሁሉን ማድረግ የሚቻለው እግዚአብሔር አምላክ ስለሆነ ያለመለወጥ ብለናል። ያለመለዋወጥ አንዴ እግዚአብሔርን አንዴ ደግሞ ሰውን አይሆንምና። ስለዚህ ቅዱስ አትናቴዎስ ምን አለን? ይህ ወልድ አለ ለአንዱ የምንሰግድለት ለአንዱ የማንሰግድለት ሁለት ባህሪ ነው የምንል አይደለም። ሰው የሆነ የእግዚአብሔር ቃል ባህሪ አንድ ነው እንጂ ከስጋው ጋር አዋህደን አንዲት ስግደትን እንሰግዳለን እንጂ። ስለዚህ አሁን ለኢየሱስ ክርስቶስ ለምኑ ነው የሰገዳችሁት የሚል ጥያቄ ከመጣ ኢየሱስ ክርስቶስ ለምኑ ነው ተብሎ እንዴት ይጠየቃለው? መልሳችን የሚሆነው እንዴት ለምኑ ነው የሰገዳችሁት ይባላል? ቆይ ለምኑ ነው ያልከንስ ምኑና ምኑን አርግ ቆጥረህ ነው? አይ ያው በስጋው የማርያም ልጅ ስለሆነ በመለኮቱ የእግዚአብሔር ልጅ ስለሆነ ለመለኮቱ ነው ወይስ ለስጋው ነው የሰገዳችሁ ተብሎ አይጠየቅማ። ለምን ስንል መለኮት ስጋን ገንዘቡ አድርጓል፣ የራሱ አድርጎታል። ስጋ ደግሞ መለኮትን ገንዘቡ አድርጎታል። ስለዚህ በመለኮት የከበረ
ከመቤታችን ከቅድስት ድንግል ማርያም የነሳው ስጋ ቢሆንም በመለኮት የከበረ የአምላክን ባህሪው ያደረገ የመለኮትን ባህሪው ያደረገ ፍጹም ምን ያለ የተወለደ እንጂ ያልተፈጠረ ብለን የምንናገርለት አካልን ይዟል። ስለዚህ ሁለት ቦታ ከፍለን አይ እኔ ለስጋው አልሰግድም ለመለኮቱ ነው፣ ስጋው ፍጡር ነው፣ አይ እኔን ያዳነኝ መለኮቱ ነው፣ ስጋው ግን ደካማ ነው ምናምን ብሎ ሁለት ቦታ መክፈል አንችልም። ምዕራፍ 28 ክፍል 14 ምዕራፍ 28 ክፍል 14 ቅዱስ አትናቴዎስ የተናገረው። የቅዱስ አትናቴዎስ ሃይማኖተ አበው ጥናት ላይ ነን ያለ ነው። መከራን የተቀበለ ይህ ቅዱስ ሐዋርያ አትናቴዎስ ከሹመቱ አስወጥቶ ካሳደደው ስደት በመለሰው ጊዜ ይህንን የጻፈልን ቅዱስ አትናቴዎስ ላይ የሐሰት ክስ ከሰው አሳደውት ከመንበሩ አፈናቅለውት በበረሃ ወድቆ በሌላ ቦታ ተሰዶ ይኖር ነበረ። ስለዚህ እቺ ክፍል ምዕራፍ 28ን መከራን የተቀበለ ይህ ቅዱስ ሐዋርያው አትናቴዎስ ከሹመቱ አስወጥቶ ሹመቱን ነጥቀውት ማለት ነው፣ አሳደውት ነበረ። ነገር ግን በመለሰው ጊዜ የንጉሥ ቁስጥንጥኔዎስ ልጅ ቁስጥንጢኖስ ባዘዘው በ12ቱ ትእዛዛት ዳግመኛ እንዲህ አለ። ቅዱስ ቁስጥንጢኖስ ባዘዘው ትእዛዛት እንዲህ አለ። ምን አለ? ነገር ጀመረ። ንጉሱንም ንጉሥ ሆይ የእኔን ነገር ስማ አለው። ሥላሴ ያልተፈጠሩ እንደሆኑ ለማስረዳት በኒቅያ የተሰበሰቡ ንጹሐን አባቶች ስለ አጸኗት የቀናች ሃይማኖት እስክታሳድደኝ የከበሩ ማህበር ኤጲስቆጶሳትንም ከኔ ጋር እስክታግዛቸው ድረስ ያገበረ ስለ ወዳጁ ስለ ከሃዲው አርዮስ ያሳዘነኝን የባለሟሉን የአውሳቢዮስን ነገር ተቀብለህብኝ ነበርና በማለት ይናገራል። ስለዚህ በዋነኝነት ቅዱስ አትናቴዎስ ስደት የገጠመው ስለ እውነት ስለሆነው ስለ እግዚአብሔር መንግስት ስለ እግዚአብሔር ወልድ የተናገራቸውን ትምህርቶች በመቃወም የአውሳቢዮስን እንዲሁም ደግሞ የማንን በኒቅያ ጉባኤ ላይ የተሰበከውን የነ አርዮስን የክህደት ትምህርት በመቀበሉ አሳዶ ስለነበረ እነዚህን ነገሮች ተቀብለህብኝ ነበረና በማለት ይናገራል ቅዱስ አትናቴዎስ። በትዕቢቱ የሚመካ ያ ወዴት አለ? በዘመናዊቱስ ሳለ ከወገኖቹ ጋር እንደ ፈርዖን እግዚአብሔርን በጥልቅ ባህር ያሰጠመው አይደለምን ብሎ ይጠይቋል። ዘጸአት ላይ ያለውን ይጠቅስና ምክንያቱም ያ ፈርዖን በትዕቢቱ ይመካ ስለነበረ እግዚአብሔር አምላክ ላይ ያምፅ ስለነበረ በስልጣኑ ተመክቶ የእግዚአብሔርን ሕዝብ አልለቅም ብሎ ስለነበረ በጥልቅ ባህር ያሰጠመው አይደለም ብሎ ቅዱስ አትናቴዎስ ይናገራል። ከዛስ ፍጽምት በምትሆን በቀናች ሃይማኖት ጸንቼ በጌታችን በኢየሱስ ክርስቶስ ማመንን እነግር ዘንድ ንጉሥ ሆይ አሁንም ነገሬን ስማ። የምታየውን የማታየውም ሰማይን ምድርን በፈጠረ አንድ አምላክ በሚሆን በአብ እናምናለን። ሰማይንም ምድርንም በፈጠረ በእግዚአብሔር አብ ምን እንላለን? እናምናለን። ስማኝ እያለው ነው ንጉሱ። ማን? ቅዱስ አትናቴዎስ። ከምን በኋላ? ከስደት በኋላ ሲመለስ ይጽፍለታል። ከባህሪ አምላክ በተገኘ የባህሪ አምላክ ከእውነተኛ ብርሃን የተገኘ እውነተኛ ብርሃን ከሚያድን አብ የተገኘ አዳኝ በሚሆን ተቀዳሚ ተከታይ በሌለው በአንድ በእግዚአብሔር ልጅ በጌታችን በኢየሱስ ክርስቶስ ስም እናምናለን አለ። ይህን ትምህርት ጸሎት አላደረግነው? በመዝሙራችንስ አልዘመርነው? እንዲህ እናምናለን እንታመናለን አይደል? አብ ወልድ መንፈስ ቅዱስ አንድ እግዚአብሔር ብለን። ስለዚህ በሃይማኖት አበው ላይ ጸሎታችንም ሆነ የሃይማኖት መሰረታችንም ሆነ ይህንን ደግሞ በድፍረት ቅዱስ አትናቴዎስ በስደት በኋላ ቢያሳድዱትም ይህን በመናገሩ በኒቅያ ጉባኤ ላይ በተወሰነ ውሳኔ መሰረት እጅግ አብዝተው ቢያሳድዷቸው አባቶቻችን ግን በሃይማኖት የጸኑ መሆናቸውን ባመኑትም እምነት ጸንተው በነገስታት ፊት ይመሰክራሉ። ሁሉን የሚመላ ሁሉን የሚቀኝ በሁሉ ያለ ሳይታይ በሁሉ የሚያድር የአብ የወልድ እስትንፋስ በሚሆን የአብ የወልድ ምናቸው እስትንፋስ ስለማን ነው? ኩነት። ለአብና ለወልድ እስትንፋሳቸው የሆነው ማን ነው?
ማን ነው? ለአብና ለወልድ እስትንፋስ ሆኖ የሚኖር በኩነትነት ስንማር ማን ነው እስትንፋሳቸው? አንዱ በአንዱ በመኖር ውስጥ ለአብና ለወልድ እስትንፋስ የሆነ ማን ነው? እግዚአብሔር መንፈስ ቅዱስ። የማናየው ግን ደግሞ መኖሩን የምናውቀው። ስለዚህ ምን አለ? በሚሆን በሚያድን መንፈስ ቅዱስ ምንድን ነው? አዳኝ ነው። በመንፈስ ቅዱስ ምን እንላለን? እናምናለን። የማቴዎስ ወንጌል 28 19 እና 20 ላይ የዮሐንስ መልእክት የመጀመሪያው ምዕራፍ 3 ከቁጥር 3 እስከ 9 ድረስ ማየት እንችላለን። ስለዚህ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። አብ አካል ነው፣ ወልድ አካል ነው፣ መንፈስ ቅዱስ አካል ነው። ግን አንድ እግዚአብሔር ብለን እንጠራለን፣ ሶስት አካል ብለን አንጠራም። እንዲህ እናምናለን እያለ ነው ቅዱስ አትናቴዎስ። ንጉሥ ሆይ ዳግመኛ ጌታችን ኢየሱስ ክርስቶስ ፍጡር እንዳይደለ እናምናለን። ኢየሱስ ክርስቶስ ምን አይደለም? ፍጡር ተብሎ አይነገርም ለክርስቶስ። ይህን እናምናለን። ምክንያቱም ንጉሱን ምን ብለውት ስለነበረ ኢየሱስ ክርስቶስ በስጋው ምንድን ነው ስላሉ ፍጡር። አስቀድሞ ደግሞ ዓለም ከመፈጠሯ በፊት ፈጠርኩ ስለሚል በጥበብ ፈጠርኩ ስለሚል ኢየሱስ ክርስቶስ ወልድ ምን ያለ ነው ብሎ ነበር አርዮስ የካደው። ፍጡር ነው የተፈጠረ ነው ብሎ ስለተናገረ ሎቱ ስብሐት። በዚህ ጉዳይ አትናቴዎስን ንጉሱ አሳዶት ነበረ። ነገር ግን ከስደት መልስ ግን ንጉሥ ሆይ ዳግመኛ ጌታችን ኢየሱስ ክርስቶስ ፍጡር እንዳይደለ እናምናለን፣ ክርስቶስ ፍጡር ነው የሚል የከሃዲ አርዮስን የረከሰች ሃይማኖቱን እናወግዛለን አለ። ምክንያቱም አርዮስ ስጋው ፍጡር ነው ብሎ የተፈጠረ ነው ብሎ ኢየሱስ ክርስቶስን ፍጡር አድርጎ ሁለት ቦታ ከፍሎ ስለነበረ፣ ስለዚህ ኢየሱስ ክርስቶስ ፍጡር ብሎ የሚናገር ሰው የተሳሳተ ነው። የተፈጠረ ስጋን ተዋህዷል። ግን ኢየሱስ ክርስቶስ ምን አይደለም? ፍጡር አይደለም። እኛ ግን ቃል ከአብ ባህሪ የተገኘ የባህሪ አምላክ እንደሆነ ቃል ከእግዚአብሔር አብ የተገኘ የባህሪ ልጁ መሆኑን በባህሪ ከእግዚአብሔር አብ ጋር አንድ እንደሆነ በጊዜው ሁሉ ወልድ ዋህድ ከአብ ጋር አስቀድሞ የነበረ እንደሆነ ወልድ መጀመሪያ አስቀድሞ ዓለም ሲፈጠር የነበረ ስለሆነ እርሱ ከአብ ጋር ያልነበረበት ዘመን እንደሌለ እናምናለን። ለምን? አርዮስ አሳስቶ ስለነበረ ፍጥረታትን ሁሉ ከመፍጠሩ በፊት አስቀድሞ ፈጠረው በማለት ይናገር ስለነበረ ከፍጥረታት ሁሉ አስቀድሞ ጥበብ እኔን ፈጠረኝ በማለት የተናገረውን ክፍል በመውሰድ ከፍጥረታት ሁሉ በፊት አስቀድሞ ወልድን አብ ፈጥሮታል ብሎ ስለሚናገር ጥበብ የሚላት ሕግ ትእዛዝ ማለት ነው። ፍጥረትን ሁሉ ከመፍጠሩ በፊት እግዚአብሔር አምላክ ትእዛዝን ሕግን ምን ብሏታል? በሁሉ ላይ ሊያኖራት ፈጥሯታል እና ወልድን ሳይሆን ሕግን ፈጥሯታል፣ ትእዛዛቱን ፈጥሯል። በሁሉ ፍጥረታት ላይ ሁሉ ሕግን ሊያኖር ያንን ወስዶ አርዮስ ስቷል። መንፈስ ቅዱስ እንደ ወልድ ቅድመ ዓለም የነበረ እንደሆነ እናምናለን። የተፈጠረ አይደለም ወይ ተከታይ የሌለው ወይ ቀዳማዊ የሌላቸው ናቸው። ስለዚህ በእግዚአብሔር አብ፣ በእግዚአብሔር ወልድ፣ በእግዚአብሔር መንፈስ ቅዱስ መካከል ምን የለም? መቀዳደም የለም። አብ ልጁን አይቀድምም፣ ልጅ አባቱን አይቀድምም። መንፈስ ቅዱስ ከአብና ከወልድ አያንስም፣ ከአብና ከወልድም አይበልጥም። ይህንን አስረግጦ ቅዱስ አትናቴዎስ ይናገራል ለንጉሱ። አብ ከባህሪ በተገኘ በቃሉ ቃል ያለው ማን ነው? ቃል ተብሎ የሚጠራ ማን ነው? ከሶስቱ አካል ቃል ብለን የምንጠራው ማን ነው? ለአብና ለመንፈስ ቅዱስ ቃላቸው ማን ነው? ለአብና ለመንፈስ ቅዱስ ቃላቸው ማን ነው? ከሶስቱ አካላት ቃል ተብሎ የተጠራ ከሶስቱ አካላት ቃል ተብሎ የሚጠራ ማን ነው? ምንድን ነው የምትደበላልቁት? በሕግ አምላክ ለአብና ለመንፈስ ቅዱስ ቃላቸው ወልድ ነው። ወልድ በኩነትነት በመሆን ለአብና ለወልድ ቃል ሆኖ የሚኖር ወልድ ነው።
ቃል ሰው ሆነ እንላለን። ሰው መሆን የሚችል ከሶስቱ አካላት መወለድ የሚችለው ማን ብቻ ነው? ወልድ ብቻ ነው። ስለዚህ አብ ከባህሪ በተገኘ በቃሉ ፈቃዳቸው በሚሆን በመንፈስ ቅዱስ ፍቃዳቸው በሚሆን በማን? በመንፈስ ቅዱስ። መንፈስ ቅዱስ ፍቃዱ የአብም የወልድም ነው። የአባታችን የእግዚአብሔር አብ ፍቃዱ የወልድም የመንፈስ ቅዱስም ነው። የወልድ ፍቃዱ የአብም የመንፈስ ቅዱስም ነው። በፍቃድ ስንት እንላለን? ጻፉ ከስር። በፍቃድ ስንት መኖራችሁን ማቆ ስትጽፉ ነው፣ የማይጽፍ ሰው እንዳይኖር። በፍቃድ ስንት? አብ ወልድ መንፈስ ቅዱስ ስንት ናቸው? በፍቃድ ቲጂ ጎበዝ፣ ልዩ ጎበዝ፣ ቅድስት ጎበዝ፣ ማርታ፣ ሜሮን፣ ምህረት፣ ልዩ፣ ሀና፣ መሲ፣ ኤሚ፣ ገኒ፣ እቴኑ፣ ሰላሜ፣ ጥሩ ወርቅ፣ ታዮቶኮስ፣ ጥበብ ጎበዞች። በፍቃድ አንድ ሁለት አንልም። መሲ፣ ሹሜ። በአገዛዝ አንድ፣ በስልጣን አንድ፣ አንዱ በአንዱ በመሆን አንድ፣ በፍቃድ አንድ። በአካልስ ስንት ናቸው? በአካል ስንት? በግብሩ ስንት? በስም ስንት? ሶስት። ስለዚህ ቅዱስ አትናቴዎስ ምን እያለን ነው? አብ ከባህሪ በተገኘ በቃሉ፣ ምክንያቱም ቃል ከእግዚአብሔር አብ እኩል አምላክ ነው። ቃል ሰው ቢሆንም አምላክ ነው። በመንፈስ ቅዱስ ፍጡራን ሊያውቁ በማይቻላቸው ስራ ፍጥረቱን ሁሉ ምን አለ? ፈጠረ። ማን በማያውቀው? ፍጥረት በጠቅላላ መርምሮ በማይደርስበት አፈጣጠር ፍጥረቱን በጠቅላላ እግዚአብሔር አምላክ ምን ብሏል? ፈጥሯል። ማንም ሰው እግዚአብሔር የፈጠረውን ፍጥረት መርምሮ ሊደርስበት አይችልም። መቼ ማንም ሰው ሊደርስበት አይችልም። ከዛ ወዲያ ምን አለን ቅዱስ አትናቴዎስ? ዳግመኛ በባህሪ አንድ እንደሆኑ፣ በባህሪ ስንት? አንድ እንደሆኑ በባህሪ አብ ያለውን ባህሪ ወልድ አለው፣ መንፈስ ቅዱስ አለው። መንፈስ ቅዱስ ያለው ባህሪ የአብ የወልድ ነው። ወልድ ያለው ባህሪ የአብ የመንፈስ ቅዱስ ነው። መንፈስ ቅዱስ ያለው ባህሪ የአብ የወልድ ነው። ስንት ባህሪ? አንድ ባህሪ እንጂ የሚለያይ ባህሪ የለም። በሶስቱ እናምናለን። አሊያም ወይም ደግሞ አሊያም ወይም ማለት ነው። አብ ወልድ መንፈስ ቅዱስ ናቸው። አብ የሚያድን ነው፣ ወልድም የሚያድን ነው፣ መንፈስ ቅዱስም የሚያድን ነው። ሶስት አዳኝ አንልም። ስንት አዳኝ ነው ምንለው? አብ አዳኝ ነው፣ ወልድ አዳኝ ነው፣ መንፈስ ቅዱስ አዳኝ ነው። ግን ስንት አዳኝ እንላለን? ስንት አዳኝ ነው? አብ ያድናል፣ ወልድ ያድናል፣ መንፈስ ቅዱስ ያድናል። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። አብ መለኮት ነው፣ ወልድ መለኮት ነው፣ መንፈስ ቅዱስ መለኮት ነው። አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው። አብ ያለ ነው፣ ወልድ ያለ ነው፣ መንፈስ ቅዱስ ያለ ነው። አብ የሚኖር ነው፣ ወልድ የሚኖር ነው፣ መንፈስ ቅዱስ የሚኖር ነው። አብ ዘመናት በፊት ነበረ፣ ወልድ ከዘመናት በፊት ነበረ፣ መንፈስ ቅዱስ ከዘመናት በፊት ነበረ። ግን ስንት እግዚአብሔር እንላለን? አንድ። ስንት መለኮት እንላለን? አንድ። ስንት ፈጣሪ እንላለን? አንድ። ስለዚህ ዳግመኛ በባህሪ አንድ እንደሆኑ በሶስት እናምናለን። እኒህም አብ ወልድ መንፈስ ቅዱስ ናቸው። አብ የሚያድን ነው፣ ወልድም የሚያድን ነው፣ መንፈስ ቅዱስም የሚያድን ነው። አብ አዳኝ ነው፣ ወልድ አዳኝ ነው፣ መንፈስ ቅዱስ ምንድን ነው? አዳኝ ነው። አንድ ሲሆኑ ግን ስንት ናቸው ደግሞ አለ? ሶስት ናቸው። አንድ ብቻ አንልም። ደግሞ ሶስት ሲሆኑ ደግሞ ስንት ናቸው? በባህሪ በመለኮት በክብር በመመስገን በስልጣን በፍጡራንንም ሁሉ በመፍጠር በፍቃድ ኃጢያንን ይቅር በማለት በማትለወጥ እውቀት በረከት በመስጠት አንድ ናቸው። ስለዚህ ምን በማለት ጭምር? ይቅር በማለት ጭምር። ስለዚህ ይቅር በማለት እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እኩል ከሆነ የሰው ልጅን ለማዳን የመጣ በመስቀል ላይ የተሰቀለ ጌታችን ኢየሱስ ክርስቶስ ሊቀ ካህን ሆኖ
ራሱን ሰማዕት አድርጎ ራሱን መስዋዕት አድርጎ ራሱን ቤዛ አድርጎ አሳልፎ ሲሰጠን ምን ሊያደርግልን ነው ስንል መካከለኛ። እውነት ነው። መካከለኛ ለምን ተባለ ስንል እንደ ሰውነቱ መስዋዕት አቅራቢ ሊቀ ካህን፣ እንደ ሰውነቱ መስዋዕት ሆኖ የሚቀርብ መስዋዕት አቅራቢ፣ እንደ አምላክነቱ እንደ ሰውነቱ ይቅር ለማስባል የሚለምን የሚጠይቅ ሰው ነውና፣ ሰው ይቅርታ ጠያቂ ነውና፣ ደግሞ እንደ መለኮትነቱ ከእግዚአብሔር አብ ጋር ከእግዚአብሔር መንፈስ ቅዱስ ጋር ከራሱ ጋር ደግሞ ምን ሊያደርገን ይቅር ሊያስባብለን ይቅር ሊለን ምን ሆኗል? እንደ መለኮትነቱ ስልጣን አለው። ምክንያቱስ ይቅር በማለት ስንት ብለናል? አንድ። ፍጡራንን ሁሉ ምህረት በመማር ስንት ብለናል? አንድ። ስልጣኑ ከማን ጋር እኩል ነው ብለናል? ከእግዚአብሔር አብ ጋር። በስልጣን ያነሰ አይደለምና፣ ስለዚህ የማይለወጥ እግዚአብሔር አብ ጋር እኩል ስልጣን አለው። ሊለምን ሳይሆን ይቅር ሊለን የመጣ ሊያስታርቀን ብቻ ሳይሆን ሊታረቀን የመጣ ሊቀ ካህን ሆኖ ብቻ ይቅርታ ሊለምንልን ሳይሆን እንደ አምላክነቱ ደግሞ ክህነቱን ሊቀበልን የክህነቱን ልመና ደግሞ አሳራጊ ሆኖ ደግሞ ራሱ አምላክ ሆኖ መጥቶልናል። ይህ ሶስትነት በገጽ በአካል በመልክ ቀዳማዊ ነው። አብን እናውቀዋለን። አብ በገጹ በአካሉ በመልኩ ያለ ፍጹም የባህሪ አምላክ እንደሆነ ነገር ግን አይመረመር መጽሐፍ እንደመሰከሩት እግዚአብሔር አብን እናውቀዋለን። ለምን እግዚአብሔር አብን እንዴት አወቅ ነው? በማን በኩል አወቅ ነው? እግዚአብሔር አብን በማን በኩል አወቅ ነው? እግዚአብሔር አብን ማወቅ አሁን አይጠበቅብንም። ምክንያቱስ በማን በኩል አውቀነዋልና? በልጁ በኢየሱስ ክርስቶስ አውቀነዋል። በቃሉ አውቀነዋል። እኔን ያየ ማንን አየ አለ? አባቴን አይቷል። እኔና አብ አንድ ነን ብሎናል። እኔና አብ አንድ ነን ስላለ የሚመታ የሚገረፍ አካል እግዚአብሔር አብ አለው ማለት ነው? አይደለም። የሚሰቀል የሚራብ የሚጠማ ከሶስቱ አካላት መካከል ወልድ ሰው ሆኖ የሰውንን አካሉ አድርጎ ገንዘቡ አድርጎ በባህሪ የሰውን ባህሪው አድርጎ ስለተንቀሳቀሰ እኔና አብ አንድ ነን ስላለ እግዚአብሔር አብ የሚመታ የሚገረፍ የሚወሰን ልክ እንደ እግዚአብሔር ወልድ ተገርፎ ተሰቅሎ ሞቶ የሚያድነን ማለቱ ነው? በጭራሽ። ከሶስቱ አካላት ይህን ማድረግ የሚችለው ማን ብቻ ነው? መወለድ የሚችለው ማን ብቻ ነው? ሰው መሆን የሚችለው ከሶስቱ አካላት ማን ብቻ ነው? ተወልዶ አድጎ ለሰው ልጆች ሁሉ ብሎ ራሱን ሰማዕት ማድረግ መስዋዕት ማቅረብ የሚገባው ማን ብቻ ነው? ወልድ ብቻ ነው። ምክንያቱስ አብ አይወለድም፣ መንፈስ ቅዱስ አይወለድም። ተወልዶ ሰው መሆን የሚችለው ከልጅ ልጅ ተወልጄ አድናለሁ በማለት ከልጅ ልጁ ተወልዶ ማዳን የሚችለው ማን ነው? እግዚአብሔር ማን ነው? ወልድ ነው። ከወልድ ውጪ ከሶስቱ አካላት መካከል አብም አይወለድም፣ መንፈስ ቅዱስም አይወለድም። የመወለድ ግብር ያለው ወልድ ነው። ስለዚህ ወልድ ተወልዶ ፍጹም ሰው ሆኖ ይህ ወልድ የተወለደው ወልድ ደግሞ ከእግዚአብሔር አብ ጋር እኩል ነው። በምኑ ከእግዚአብሔር አብ ጋር እኩል ነው። በምን በመለኮቱ፣ በስልጣኑ፣ በፈጣሪነቱ፣ በሁሉ ቦታ በመገኘቱ፣ ከዘመናት በፊት በመኖሩ፣ አልፋና ኦሜጋ በመሆኑ፣ ይቅር ባይ በመሆኑ፣ መሐሪ በመሆኑ፣ ኃጢአትን ደምሳሽ በመሆኑ፣ ፍጥረቱ ላይ ሁሉ ስልጣን ስላለው፣ ዘመናትን ሁሉ የሚያሻግር ስለሆነ ኢየሱስ ክርስቶስ በሰውነቱ ሰው ብለን የምንጠራ ሰው ብቻ ያልሆነ በመለኮት ከእግዚአብሔር አብ ጋር እኩል የባህሪ ተካፋይ የሆነ እግዚአብሔር ወልድ ነው። ከሶስቱ አካላት አንዱ ነው። ስለዚህ ኢየሱስ ክርስቶስ ምንድን ነው? ፍጹም ሰው ፍጹም አምላክ፣ ፍጹም ሰው ፍጹም አምላክ ነው። ስለዚህ ያለ ወልድን እናውቀዋለን። ወልድ በገጹ በአካሉ በመልኩ ያለ ፍጹም የባህሪ አምላክ እንደሆነ ከእግዚአብሔር አብ ባህሪ የተገኘ ነው። ስለ አብ የተናገረውን ሁሉ ገንዘቡ ነው። ያለ እርሱ ሌላ አባትን አያውቅም።
ስለዚህ እግዚአብሔር ወልድ ወይም ቃል ወይም መንፈስ እግዚአብሔር ወልድ ቃል ኢየሱስ ክርስቶስ አማኑኤል ኤልሻዳይ ብለን የጠራ ነው። ከእግዚአብሔር አብ ውጪ ምን የለውም? አባት የለውም። ሌላ አባት አያውቅም። ምክንያቱስ ያለ ወንድ ዘር ተወልዷል። ቅድመ ዓለም ደግሞ ያለ እናት ከእግዚአብሔር አብ ተወልዷልና ሌላ አባት የለውም። ምን የለውም? ሌላ አባት የለውም። ሁሉ ገንዘቡ ነው። ያለ እርሱ ሌላ አባት አያውቅም። ከሶስቱ አካል አንዱ አካል በአካሉ በመልኩ በሁሉ ነገሩ ምንድን ነው? ፍጹም ነው። ከሶስቱ አካል አንዱ ማን? ወልድ። በመልክም በገጽም በሁሉ ፍጹም ነውና አብ የራሱ ገጽ የራሱ መልክ የራሱ አካል አለው። ወልድ የራሱ ገጽ የራሱ መልክ የራሱ አካል አለው። መንፈስ ቅዱስ የራሱ ገጽ አለው፣ የራሱ መልክ አለው፣ የራሱ አካል አለው። የእግዚአብሔር አብ መልኩ ምንድን ነው? የእግዚአብሔር አብ መልኩ ምንድን ነው? መልኩ ብለን ስንጠራ የእግዚአብሔር አብ መልክ ምኑ ነው? መገለጫው ማለት ነው። መልክ ስንል ይሄ ውበትን፣ ቁንጅናን፣ ሰልካካ አፍንጫ፣ መልካም ጆሮ፣ እንደዚህ የሚያምር ምናምን የሚለው እንዳታስቡ። መልክ ማለት ለእግዚአብሔር እንደሱ አይደለም። መገለጫው ማለት ነው። ራሱን የሚገልጥበት ማለት ነው። እኔነት ማለት ነው። ስለዚህ የእግዚአብሔር አብ መልኩ ገጹ ምንድን ነው ስንል አባትነት ነው፣ አስራጺነቱ ነው። የእግዚአብሔር ወልድ መልኩ ገጹ አካልነቱ ምንድን ነው ስንል እኔነቱ ነው። እኔ ልጅ ነኝ ብሎ መናገሩ ነው። ስለዚህ ለእግዚአብሔር ወልድ መልኩ ገጹ አካሉ ልጅነቱ ነው። ልጅ ነኝ ተወላጅ ነኝ ብሎ መናገሩ ነው። አባት አለኝ ብሎ መናገሩ ነው። የእግዚአብሔር መንፈስ ቅዱስ መልኩ ገጹ አካሉ ሰራጺ ነኝ የምወጣ ነኝ ብሎ መናገሩ ነው። መውጣ ነኝ ብሎ መናገሩ ነው። ስለዚህ መልክ ገጽ አካል ሶስቱም የየራሳቸው አላቸው። አብ የራሱ መልክ የራሱ ገጽ የራሱ አካል፣ ወልድ የራሱ መልክ የራሱ ገጽ የራሱ አካል፣ መንፈስ ቅዱስ የራሱ ገጽ የራሱ አካል የራሱ መልክ አለው። እነዚህ ሶስቱ አካልነትን የሚገልጹ ናቸው። አካል ማለት እኔ ብሎ መናገር የሚችል አብ ራሱን እኔ ብሎ ይናገራል። ወልድ ለራሱ እኔ ብሎ ይናገራል። መንፈስ ቅዱስ ለራሱ እኔ ብሎ ይናገራል። አብ እኔ ብሎ ሲናገር አባት ነኝ ብሎ ይናገራል። ይህንን ደግሞ ጌታችን ኢየሱስ ክርስቶስ በዮርዳኖስ ሲጠመቅ ተመልክተኗል። ይህ የምወደው ልጄ ነው በማለት አባትነቱን ገልጧል። ኢየሱስ ክርስቶስ ደግሞ የላከኝን የአባቴን ቃል የማይሰማ ሁሉ እኔን የማይቀበል የአባቴን አይቀበልም፣ አባቴን የሚቀበል እኔን ይቀበላል ብሎ ተናግሯል። መንፈስ ቅዱስ ደግሞ ከአብ ዘንድ የሚላክ መሆኑን ራሱ ወልድ ደግሞ በቃልነት በዚህ በሐዋርያት ሥራ ምዕራፍ 1 ላይ ነግሮናል። ከአብ ዘንድ የሚላከውን የምትጠብቁትን የሚያጽናናው መንፈስ ቅዱስ እስከምልክላችሁ ድረስ በማለት እውቀት ገላጭ፣ አጽኚ፣ የሚያበረታ የሚያጠነክር መሆኑን ተናግሯልና። ስለዚህ አብ የራሱ መልክ የራሱ ገጽ የራሱ አካል አለው። ወልድ የራሱ መልክ የራሱ ገጽ የራሱ አካል አለው። መንፈስ ቅዱስ የራሱ መልክ የራሱ ገጽ የራሱ አካል አለው። ራሱን የሚገልጥበት እኔ እንዲህ ነኝ ብሎ መግለጥ የሚችልበት ማንነት አለው። መንፈስ ቅዱስን እናውቀዋለን። ማንም ሰው ግን አላየውም። መንፈስ ቅዱስን ግን ምን እንለዋለን? እናውቀዋለን። ማናውቀው አይደለም። መንፈስ ቅዱስ እንደ አብ እንደ ወልድ እንደ ባህሪያቸው ገናናነት በገጹ በአካሉ በመልኩ ያለ ፍጹም የባህሪ አምላክ እንደሆነ እናውቃለን። ምክንያቱስ መንፈስ ቅዱስ ማን እንደሆነ በአዲስ ኪዳን ምን ብሏልና ተገልጧል። በአዲስ ኪዳን ምን ብሏል? ተገልጧል። መንፈስ ቅዱስ ማን እንደሆነ መንፈስ ቅዱስን አውቀነዋል። ማን ነግሮን? በቃል ተገልጦ እግዚአብሔር አብን ቃል ገለጠልን። እግዚአብሔር መንፈስ ቅዱስን ቃል ገልጾልናል። ሰማያዊ የሆነውን ስም የአብን የወልድን የመንፈስ ቅዱስን ስም በማን በኩል አወቅን? በልጁ በኢየሱስ ክርስቶስ በኩል አወቅን። በልጁ በኢየሱስ ክርስቶስ በኩል ምን ብለናል? አውቀነዋል። አብ አባት እንደሆነ፣ ወልድ ደግሞ ልጅ እንደሆነ፣ መንፈስ ቅዱስ ሰራጺ መሆኑን
ራሱ ቃል በተመላለሰበት በዚህ በምድር ላይ በመጣበት ሰዓት ሰማያዊ ምስጢሩን ገልጦልናል። ዳግመኛም ከሰው ባህሪ በነሳው በስጋ ከምን ባህሪ በስጋው ከምን የነሳው ከሰው ስርዓትን አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ምን እንላለን? እናምናለን። ዳግመኛ ከሰው ባህሪ በነሳው በስጋ ስርዓት አምላካችን በወለደች በእመቤታችን በቅድስት ድንግል ማርያም ምን እንላለን? እናምናለን። ቅዱስ አትናቴዎስ አባታችን ያለው በኋላ ዘመን ሰውን ለማዳን እንደመጣ ያለ ዘርአ ብእሲ ያለ ኃጢአት ከዚች ንጽሕት ድንግል ማርያም ምን አላት? ንጽሕት መልአኩ ቅዱስ ገብርኤል እንዳመሰገናት አንቺ ከሴቶች ሁሉ የተለየሽ ነሽ ብሎ እንዳመሰገናት ይህን የምስጋና ቃል ከእግዚአብሔር ዘንድ ተልኮ እንደሰማችሁ ቅዱስ አትናቴዎስ ያመሰግናታል። ከዚች ንጽሕት ከሆነች አለ ኃጢአት ከሌለባት፣ በደል ከሌለባት፣ ትዕቢት ከሌለባት፣ ንቀት ከሌለባት እግዚአብሔር ይቅር ይበላቸው። አንዳንድ ወንድሞች አደገኛ ስህተት ይሳሳታሉ። ከአባቶች በማለት ይጠቅሳሉ። እናየዋለን ወደፊት። ከዚች ንጽሕት ድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስ ነስቶ ምን ሆኗል? ሰው እንደሆነ እናምናለን። ከንጹሕ የተገኘ ንጹሕ፣ በባህሪው ንጹሕ የሆነ ቦታ የሚያድር ንጹሕ ሆነ የተገኘችለት የተመረጠች ማደሪያው ተው ዘንድ የመረጣት ከእመቤታችን ከቅድስት ድንግል ማርያም ሰው ሆኖ መወለዱ ምን እንላለን? እናምናለን። ከዳዊት ከአብርሃም ከቀደመ ሰው ከአዳም ባህሪ ስጋን ነሳ። ከማን? ከቀደመው አስቀድሞ ከፈጠረው ሰውነቱ ምን አለ? ባህሪ ነሳ። ራሱ ወልድ ለአዳም ስጋ ምኑ ነው? እንግዲህ በደንብ ማወቅ ያለብን ይህን ባህሪ ከአዳም ነው የነሳው። ስለዚህ ከአዳም ሲነሳ ይህን ባህሪ አስቀድሞ የፈጠረው ማን ነው? ራሱ ወልድ። ከማን ጋር? ከእግዚአብሔር አብና ከመንፈስ ቅዱስ ጋር በአንድነት ያለመለየት። ከዳዊት ከአብርሃም ከቀደመው ሰው ከአዳም ባህሪ ስጋን ነሳ። ይህ ስጋን ከአዳም ልጅ የወሰደው ከአብርሃም ጀምሮ ሲቆጠር 42 ትውልድ የተቆጠረለት በቅዱስ ማቴዎስ ወንጌል ምዕራፍ 1 ላይ የምናገኘው ይህ እግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 1 ላይ የምናገኘው ቃል የነበረው ዓለማትን የፈጠረ በቃል ዓለም ተፈጥሯልና በቃሉ ዓለምን ሁሉ ፈጠረ ብሎ እግዚአብሔር አምላክን ነግሮናልና የሰው ልጅ እንፍጠር ብሎ ሲነጋገር ኑ የሰው ልጅ እንፍጠር እንደ መልካችን እንደ አምሳላችን ሲል አንድነትን ሶስትነትን ያወቅንበት የዛ ሰውነት ፈጣሪ የሆነ እግዚአብሔር አምላክ የፈጠረውን ሰውነቱ አድርጎ ገንዘቡ አድርጓልና ይህ የፍጡር ስጋ ቢሆንም ከተዋህዶ በኋላ ግን የተዋህደው መለኮት አምላኩ ነውና ለዚህ ስጋ ያንን ስጋ በባህሪው ምን አደረገው? የአምላክ ስጋ ሆነ። የፍጡር ስጋ ቢሆንም በተዋህዶ መለኮት ምክንያት ምን ሆነ? የአምላክ ስጋ አለ። ሰውነቱን ግን አንዘነጋው። ምክንያቱስ የሰው ልጅ ብለን ግን እንጠራዋለን። የሰውን ስጋ ነስቷልና አምላክ ቃል አምላክነትን ገንዘቡ በሚሆን በአንድ ባህሪ በአንድ አካል ከቅድስት ድንግል ማርያም ማኅፀን የነሳውን ስጋ ተዋሃደ እንላለን። ማን? አምላክ ቃል አምላክነት ገንዘቡ በሚሆን በአንድ ባህሪ አምላክነቱን ሳይተው አምላክነቱን ትቶ ሳይቀየር ሳይለወጥ ፍጹም በሆነ ተዋህዶ ከሰው ልጆች ጋር አንድ ሆኗል። የሰው ልጅ የአምላክ ልጅ ነው በባህሪ፣ ለዛውም የጸጋ አይደለም። አይመረመርም፣ ከነበረበት ከጌትነቱ ክብርም አይለወጥም። እንዴት ተብሎ ልንመረምረው የምንችለው አይደለም ይለናል ቅዱስ አትናቴዎስ። አንመረምረውም፣ ለመመርመርም ከአእምሮ በላይ ከህሊና በላይ ስለሆነ
ከነበረበት ከጌትነቱ ክብር አይለወጥም። እግዚአብሔር አምላክ የሚለወጥ አይደለም። እኔ እግዚአብሔር አምላክ አልለዋወጥም ብሎ ተናግሯል። በድንግል ማህፀን ሳለ በባህሪ የማይወሰን እርሱ፣ በባህሪው ውስንነት የሌለው እርሱ ምን አለ? በማህፀን ምን አለ? ተወሰነ። ተወሰነ ምክንያቱስ ሰው ሆኗልና፣ ሰው በባህሪው ውስን ሆኗል። ሕፃን ሆኖ ተወለደ ከንጽሕት ድንግል ማርያም ጡትን ወተትን ጠባ። የሰው ልጆች ፍጥረትን ሁሉ የሚመግብ እግዚአብሔር አምላክ ምን አለ? ሰው ሆኗልና ምን አለ? ከእመቤታችን ከቅድስት ድንግል ማርያም ጡትን ጠባ። ያንን ጡት የፈጠረ በጡቷ ውስጥ የሚመጣውን ወተት ሕይወት ሆኖ ለሌላ ሰዎች እንዲሰጥ ጠባ። ለምድር ውበቷ የሆነ ለሰማይ ጌጧ የሆነ ምድርን ያለ መሰረት ሰማይን ያለ ምሰሶ ያቆመ በሰው ልጅ ሆድ ውስጥ ማህፀንን የፈጠረ ለሰው ልጅ ምግብን እንዲመግቡ በሰውነት ላይ መጋቢ የሆኑ አካላትን የፈጠረ እግዚአብሔር አምላክ እንደ ልጅ የፈጠረውን አካል ጠባ። ወተት ተጠማ፣ እንደ ልጅ አለቀሰ። እንደ ሕፃን ልጅ ተላካት፣ እንደ ሕፃን ልጅ እማ ጡት አጥቢኝ አለ። የፈጠራት አምላኳ እንደሆነ በብስራት የሰማች እመቤታችን ቅድስት ድንግል ማርያም አምላኳን፣ ፈጣሪዋን፣ ገዢዋን ከዘመናት በፊት የነበረ ዘመን አሳልፎ የሚኖረውን እግዚአብሔር አምላክን ወለደች። የሚመግባትን አምላኳን መገበችው። ለምን? ሰው ሆኗልና። ሰው ሆኗልና። ሰው እንደመሆኑ በዚህ ዓለም ኖረ። ሰው ኗ ወዶ ተገዶ ሳይሆን ወዶ በስጋ ምን አለ? ሞተ። በምን? ምክንያቱም ይህ ቃል የማይሞት የነበረው ነው ሊሞት የመጣው። በፍቃዱ ምን አለ? በስጋው ምን አለ? ሞተ። ታዲያ ፈቅዶ ከሆነ የሞተው ለምንድን ነው ጸሎተ ሐሙስ ዕለት ይቺን የሞት ጽዋ ከኔ ውሰዳት አርቃት ብሎ የለመነው የሚለው ጥያቄ የብዙዎች ጥያቄ ነው። ፈቅዶ ከሆነ የመጣው፣ በገዛ ፍቃዱ ከሆነ የመጣው፣ የአባቱ ፍቃድ የእሱ ፍቃድ ከሆነ፣ የእሱ ፍቃድ የእግዚአብሔር አብ ፍቃዱ ከሆነ፣ የመንፈስ ቅዱስ ፍቃድ ከሆነ ታዲያ ይቺን ጽዋ ከኔ አርቃት ብሎ ለምን ለመነ? ያቺ ጽዋ ሞት ናትና ይቺን የሞት ጽዋ አርቃት ሲል ምን ማለቱ ነው? ምክንያቱም ተገዶ ሳይሆን በፍቃዱ ነው የመጣው። ወዶ ነው የሰው ልጅ ለማዳን የመጣው። ታዲያ ይቺን ጽዋ አርቃት ማለት ውስጥ ምን ማለት ነው? አባቶች እንዲህ ብሎ ይፈቱታል። ይህን ጸሎት አዳምና የአዳም የልጅ ልጆች ሁሉ ጌታ ሆይ ቶሎና ፍረድልን፣ ተገለጥልን እያሉ ይህችን ቃል ይጠብቁ ነበረ። ከሞት ጽዋ እንዲገላግላቸው የለምኑ ነበርና እንደ ሰውነቱ የአዳምን ሰውነት ገንዘቡ አድርጓልና ይቺን ጸሎት ለእግዚአብሔር አምላክ እንደ አባቶቹ እንደ አዳም፣ እንደ ይስሐቅ፣ እንደ አብርሃም፣ እንደ ያዕቆብ ጸሎቱን ጸለያት። ለምን? እንደ ስጋው በስጋ ፍጹም ሰው ነውና መካከለኛ ነውና። ስለዚህ የሰው ልጆችን ሁሉ ጸሎት ምን አለ? ጸለየ። ስለ አዳም ለቅሶ አለቀሰ። በአዳምና በልጅ ልጆቹ ላይ የወደቀችዋ ይቺ ሞት በአንዱ አዳም ምክንያት ወደ ዓለም የገባው ይቺ የሞት ጽዋ ከሰው ልጆች ላይ ሁሉ ትነሳ ዘንድ ፍጹም ሰው ነውና በሰው ወገን ሆኖ ጸሎትን አደረሰ። ነገር ግን መልስ አልጠበቀም። ደግሞ ፍጹም አምላክ ነውና ያቺን ጽዋ ደግሞ በሞቱ ሻራት። መካከለኛ ነው። እንደ ሊቀ ካህንነቱ ሞት ይነሳ ብሎ ጸለየ። እንደ ሊቀ ካህንነቱ ሞትን ለማዳን ኃጢአትን ለመሰረዝ የሰው ልጆችን በደል ሁሉ ለመፋቅ በመስቀል ላይ ዋለ። የማይሞት አምላክ በስጋ ሞተ። ሞትን ድል ይነሳው ዘንድ የማይሞት አምላክ ለሞት እንኳን የተገዛ ሆነ። ደግሞ ሞት ይዞት አላስቀረውም። ሰው ብቻ አይደለም ፍጹም አምላክ ነውና በሞት ላይ ደግሞ ድል አረገ። ስለ አምላክነቱ በሲኦል እና በሞት ላይ ቁልፍን የያዘ መክፈቻውን የያዘ ነውና
ድል አድራጊ የሆነ እርሱ ሞትን ድል አደረገ። ሌላ ጥያቄ አልጠበቀም፣ ሌላ መላሽ አልጠበቀም፣ ሌላ ቀስቃሽ አልጠበቀም። ስለዚህ ምን አደረገ? በሞት ላይ ስልጣን ያዘ። ስለዚህ ቅዱስ አትናቴዎስ ወዶ በስጋ ሞተ። ስለ እኛ ከሞተበት ስጋ ጋር አንድ አካል አንድ ባህሪ ሆኖ ስለ እኛ ባፈሰሰው አምላካዊ ደሙ ስለማን? ስለ እኛ ባፈሰሰው አምላካዊ ደሙ እስኪያድነን ደርሶ ይህን ሁሉ ሲሆን ካለበቱ የማይመረመር ከጌትነቱ ክብር አልተለወጠም፣ በመለኮት ባህሪም የማይመረመር ነውና ፍጹም አምላክ ሆኖ ፍጹም ደግሞ ሰው ሆኖ ሞተ ስንል አንዳንድ ወንድሞች አልገባቸውም እና እግዚአብሔር አምላክ ይግለጥላቸው። ታዲያ 3 ቀን በመቃብር ሲሆን ይህን ዓለም ማን ያስተዳደረ ይሉናል። በመቃብር የዋለው መለኮቱ ነው? ነፍሱ ነው? ስጋው ነው? ወይስ በሁሉ ቦታ የሚሞላው መለኮት ስጋውን ከመለኮት ሳይነጠል በመላው ዓለም የሚኖረው መለኮቱ ቦታ የማይወስነው መለኮት ዓለም ላይ አልነበረም እንዴ? ስጋው ወደ መቃብር ቢወርድ መለኮት ያልተለየው፣ በስጋው ወደ መቃብር ሲወርድ መለኮት በሁሉ ነበረ። ነፍሱ ወደ ሲኦል ስትሄድ መለኮት አብሮት ነበረ። በዙፋኑ ቀና ብለን ስንመለከት መለኮቱ አለ። ምክንያቱስ መለኮት ቦታ አይወስነውም። እግዚአብሔር በዚህ አለ፣ በናዝሬት አለ፣ በገሊላ ታየ ብለን ብንናገር በስጋው ተወሰነ እንጂ በመለኮቱ ግን የሌለበት ቦታ የለም። ሁሉን አዋቂ ነው፣ ሁሉን የሚገዛ ነው። መለኮቱ በሁሉ ቦታ ነበረ። መለኮቱን ቦታ አይወስነውም። መለኮትን ቦታ አያጠበውም። መለኮት አካል አይገድበውም። በስጋ ሞተ ስንል በመለኮቱ ሕያው ነው። ስጋ ወደ መቃብር ሲወርድ መለኮት አብሮት ወርዷል። ግን መለኮት ከስጋው ጋር መቃብር ውስጥ ብቻ አልነበረ። መለኮት በመቃብር ብቻ፣ መለኮት በምድር ላይ ብቻ፣ መለኮት በሰማይ ብቻ፣ መለኮት በቀኝ ብቻ፣ መለኮት በግራ ብቻ አንለውምና መለኮት በሁሉ ቦታ የሚኖር እንጂ የሚገደብ ወይም ደግሞ የሚወሰን አይደለም። የሚወሰን አይደለም። መለኮት በሁሉ ቦታ የሞላ ነው። ድንግል ወንድ ሳታውቅ ሊዋሃደው በፈጠረው ስጋ የጸነሰችውን ወለደች። ያለ ኃጢአት ያለ ምጥ ወለደችው። ያለምን? ያለ ኃጢአት ያለምን? ያለ ምጥ። ስለዚህ ምን አለች እመቤታችን ቅድስት ድንግል ማርያም በዚህ በሉቃስ ወንጌል ላይ አምላኬ ጌታዬ አለችው፣ መድኃኒቴ አለችው። ለምን? ያለ ምጥ ወለደችው፣ ጠብቋታልና። ያለ ኃጢአት ወለደችው፣ ጠብቋታልና። ስለዚህ እመቤታችን ቅድስት ድንግል ማርያም መድኃኒቴ ብትል ተሰቅሎ ስላዳናት አይደለም፣ መድኃኒት ሆኖ ስለጠበቃት ነው። መርገመ አዳም የሌለባት መርገመ ሔዋን የሌለባት ናት እመቤታችን ቅድስት ድንግል ማርያም። በአዳም በደልና ኃጢአት የማትጠየቅ፣ በሔዋን ግብሩ የማትጠየቅ ንጽሕት ለአምላክ ተቀድሳ የተገኘች አዳም ከመበደሉ በፊት በነበረው ክብር የነበረች እግዚአብሔር ማደሪያው ትሆን ዘንድ ዘርን ያስቀረልን የጠበቃት የከለላት መንፈስ ቅዱስ የጸለላት እግዚአብሔር አብ ከኃጢአት ሁሉ ያራቃት እግዚአብሔር ወልድ በእርሷ ለማዳር ማደሪያው ትሆን ዘንድ አንጽቶ የጠበቃት ንጽሕናዋን የጠበቀላት ከንጹህ ከሆነች በባህሪ ንጹህ ከሆነች ቅድስት ከሆነች ንጽሕት ማደሪያ ከሆነች ስለወለደችው ስለተወለደ ምን አለች? ጠብቋታልና መድኃኒቴ አለችው። የአዳም ሞት የአዳም በደል አላገኛትምና። ታዲያ እንደዛ ከሆነ እመቤታችን ለምን ሞተች? የማይበሰብሰውን ስጋ ትይዝ ዘንድ የሚበሰብሰው ስጋ መሞት ነበረበት። ጌታችን መድኃኒታችን ኢየሱስ ክርስቶስ በባህሪው የሚበሰብስ በባህሪው የሚሞት የሆነውን የአዳምን ስጋ ተዋህዶ ስለነበረ አምላክ የሚሞት ሆነ በስጋ። ደግሞ ይህ እግዚአብሔር አምላክ በሞት ላይ ሁሉ ስልጣን ያለው ይህ የአዳም የሚሞት የነበረን ስጋ የማይሞት እንዲሆን የማይበሰብስ እንዲሆን ደግሞ ከመቃብር በማስነሳት የትንሣኤያችን የመጀመሪያ በኩር ሆነ። እመቤታችን ቅድስት ድንግል ማርያም የጌታን ትንሣኤ አይታለች። ሞቷም የተመዘገበው በእኛው መጽሐፍ
ትንሣኤውም የተመዘገቡ በእኛ መጽሐፍ። የሰው ልጆች ሁሉ ዳግመኛ የጌታን የትንሣኤ ቀን ሲጠብቁ እመቤታችን አትጠብቅም። ከሙታን መካከል ተፈልጋ አትገኝም። እንደ ልጇ እንደ አምላኳ እንደ ጌቷ ሞትን ድል አድርጋ ተነስታለችና የማይሞት አካልን ተዋህዳለች። አሁን ነፍስ ከስጋዋ ዳግም ለፍርድ ቀን ሰዎች ሁሉ ሲጠብቁ እመቤታችን ግን ሰማያዊ ንግሥት ናት፣ የአምላክ እናት ናትና ያንን ግን አዳም የሚሞተውን ሞት የኃጢአት ሞት ሳይሆን የአዲስ ኪዳኑን የትንሣኤ ሞት ለማግኘት የሚበሰብሰው አካል የማይበሰብስ አካል ይሆን ዘንድ እመቤታችን ሞት ቀመሰች። በምድር ላይ ፍጡር የሆነ ሁሉ የማይሞትን ሞት ለመሞት ከፈለገ መጀመሪያ የሚበሰብሰውን አካሉ መቅበር አለበት። ለዚህ ነው በጥምቀት ከሞቱ ጋር አንድ እንሆን ዘንድ እንቀበራለን፣ ከትንሣኤው ጋር አንድ እንሆን ዘንድ ደግሞ ተስፋ እናደርጋለን ብለን ትንሣኤ ሙታንን የምንሰብከው። አሁን የሰው ልጆች ሁሉ የሚሞቱት እግዚአብሔር አምላክ ሞትን ድል አድርጎ ከሆነ ሞትን አሸንፎልን ከሆነ ታዲያ ለምንድን ነው አሁን የሰው ልጆች ሁሉ የሚሞቱት ሲባል ጌታችን ኢየሱስ ክርስቶስ የሞተውን ሞትን ድል ሊያደርግ የሞተውን ሞት አብረን እንሞታለን እንጂ የአዳምን ሞት አይደለም እየሞትን ያለ ነው። የአዳም ሞትማ በጌታ በኢየሱስ ክርስቶስ በመስቀል ምን ሆኖልናል? ተነስቶልናል። ስለዚህ አሁን የምንሞተው ሞት ምንድን ነው? ዳግም ለመነሳት፣ ዳግም ትንሣኤያችንን ልንመለከት፣ ዳግም ከክርስቶስ ጋር ዘላለማዊ የሆነን የማይበሰብስ የማይደክም የማይራብ የማይጠማ ልንሆን። ስለዚህ ይህችኛዋ ሞት ለሰው ልጆች ሁሉ ደስታ ናት። የሚያሳዝን አይደለም። የእውነት የትንሣኤ ሙታንን ነገር ያወቀ ቢኖርና ተዘጋጅቶ አሁን እግዚአብሔር አምላክን የሚጠባበቅ ንጹሕ የሆነ ሰው ካለ ይቺ ሞቱ ረፍቱ ናት። ዳግም ሊነሳ ከቅዱሳኑ ጋር አንድ ሆኖ ዘላለማዊ የሆነ መንግስትን ለመውረስ የእግዚአብሔርን የፍርድ ቀን ብቻ የሚጠብቅ አካል ይሆናል። ስለዚህ ሞተ ሳይሆን አንቀላፋ ነው የምንሆነው። የማይሞተውን አምላክ እንመስል ዘንድ ከማይሞተው አምላክ ጋር የመጀመሪያ የትንሣኤያችን በኩር ከሆነው ከክርስቶስ ጋር አንድ እንሆን ዘንድ ዛሬ የምንሞተው ሞት ይህንን ነው። ነገር ግን ያለ ነቀፌታ ከሆነ በነቀፌታ ከሆነስ የማንወጣው ሞት ውስጥ ልንገባ ነው። የመዳን ቀን መቼ ነው? ዛሬ በንስሐ ከእግዚአብሔር ጋር አንድ በመሆን ትንሣኤያችንን በጉጉት የምንጠብቀው የማንሞት ሆነን ዘላለማዊ ሕይወት እንዲኖረን ዛሬ ምን እንሆናለን? ከሞቱ ጋር አንድ እንሆን ዘንድ እንጠመቃለን። በተስፋ ደግሞ ምን እንላለን? እንጠብቃለን። ስለዚህ ቅዱስ አትናቴዎስ ምን አለን? ከአብ ባህሪ የተገኘ ወዶ ስጋን የተዋሃደ በምኑ በፍቃዱ ወዶ ነው እንጂ አብ አስገድዶት አይደለም። እግዚአብሔር ይቅር ይበላቸው። አስገድዶት ይሉናል። ፊቱን አዙሮበት ይሉናል። ተሰውሮበት ይሉናል። ግዴታው ስለሆነ ይሉናል። ለአብ ይታዘዘዋል ይሉናል። አብ ይልከዋል ይሉናል። አብ ወልድ ሰው ስለሆነ ከክብሩ አንሷል ይሉናል። ለአብ ይታዘዛል ይሉናል። አብ አምላኩ ነው ይሉናል። አብ ገዢው ነው ይሉናል። ሎቱ ስብሐት። እንዴት ለአምላክ አምላክ ገዢ ይሆናል? በስልጣን አንድ፣ በአፈጣጠር በዓለምን በመፍጠር አንድ፣ ዓለምን በማሳለፍ አንድ እያልን እያወራን እንዴት አብ ወልድን ይገዛዋል? እንዴት አብ ለወልድ አምላኩ ሆኖ ይገኛል? ስለዚህ ምን አለን ቅዱስ አትናቴዎስ? ከአብ ባህሪ የተገኘ ወዶ ስጋን የተዋሃደ አምላክ ቃል ከእግዚአብሔር አብ ከመንፈስ ቅዱስ ጋር አንድ ከሚሆን ከልዑል ባህሪ መለኮቱ የማይለወጥ የማይመረመር የአብ ቃል እንደሆነ ሳትጠራጠር አመነች አለ። በቃ ማናት እንዲህ አመነችው? የመጀመሪያው የአዲስ ኪዳን የመጀመሪያው የኦሪቱን እግዚአብሔርን ያወቀች ለመጀመሪያ ጊዜ የአዲስ ኪዳን ስብከት የተሰበከላት ለመጀመሪያ ጊዜ ስብከቱን ከእግዚአብሔር መልአክ የሰማች ምድራዊ ሰባኪ እንኳን ያልሰበካት ከሐዋርያት ከነ ቅዱስ ጳውሎስ ከነ ቅዱስ ጴጥሮስ ሁሉ በፊት አስቀድማ ያወቀች የእግዚአብሔር አብን አባትነት የእግዚአብሔርን ወልድ ልጅነት የእግዚአብሔርን መንፈስ ቅዱስ ሕይወትነት በአንድነት መኖር ፍጹም አምላካዊ ዙፋኑን ያወቀች የተረዳች
ዓለማትን የፈጠረ ልዑል እግዚአብሔር አምላክ እንደሆነ ያወቀች የተሰበከች የአዲስ ኪዳን የመጀመሪያ ስብከት የድህነት መንገድ ሁሉ መጀመሪያ የሆነች እመቤታችን ቅድስት ድንግል ማርያም ማን ነው እሷን የሚያክላት? ለዛውም በክብር ለዛው ይኸው ቅዱስ አትናቴዎስ መሰከረላት። እስኪ አንድ ከአባቶች ጥቀሱልን ስለ ማርያም ይሉናል። ይኸው ከአብ ባህሪ የተገኘ ወልዶ ስጋን የተዋሃደ አምላክ ቃል ከአብ ከመንፈስ ቅዱስ ጋር አንድ ከሚሆን ከልዑል ባህሪ መለኮቱ የማይለወጥ የማይመረመር የእግዚአብሔር አብ ቃል እንደሆነ ሳትጠራጠር አመነች። እግዚአብሔር የተመሰገነ ይሁን። አምላኳን የምታውቅ ፈጣሪዋን የምታውቅ እናት ስለሰጠን አመነች። ዛሬ ግን እንደ ተራ ጓደኛ ያብጠለጥሏታል። እኔና ማርያም አንድ ነን ይላሉ። እኔ ከማርያም በምን አንሳለሁ ይላሉ። በምድር ላይ እኮ ልጄ ብላ ጠርታ ልመኗን ማቅረብ የምችለው እሷ ብቻ ናት። ማንም ፍጡር አምላኬ ገዢ እኔ ባሪያህን ስማኝ ብሎ ነው የሚናገረው። እሷ ግን ልጄ ብላ መለመን ትችላለች። ማንም ከእሷ ውጪ ከእግዚአብሔር አብ በስተቀር ልጄ ብሎ መጥራት የሚችል የለም። መንፈስ ቅዱስ እግዚአብሔር ወልድን ልጄ ማለት ይችላል እንዴ? ይችላል? እግዚአብሔር መንፈስ ቅዱስ ይችላል? እግዚአብሔር ወልድን ልጄ ብሎ መጥራት ይችላል? እግዚአብሔር መንፈስ ቅዱስ ግብሩ ነው ልጄ ብሎ መጥራት ይችላል? አይችልም እኮ። ለምን? አይወልድም። በግብሩ ወላጅ አይደለም። እግዚአብሔር አብ ልጄ ብሎ ግን መጥራት ይችላል ብሏልም ደግሞ ይህ የምወደው ልጄ ነው ብሎ እግዚአብሔር አብ ተናግሯልና ከእግዚአብሔር አብ እኩል ልጄ ብላ መጥራት የምትችል ከፍጥረታት ሁሉ ከእግዚአብሔር አብ ጋር እኩል ልጄ ብላ መጥራት የምትችል እመቤታችን ናት። የትኛውም ፍጥረት ከእግዚአብሔር አብ ጋር እኩል ልጄ ብሎ መጥራት አይችልም። እንደዚህ ስላለን መንፈስ ቅዱስን ትበልጧለች እያልን ነው። በተአምር መንፈስ ቅዱስ ለእመቤታችን ለቅድስት ድንግል ማርያም አምላኳ ነው፣ ገዢዋ ነው። ግን ደግሞ ከእግዚአብሔር አብ ጋር ግን ደግሞ ልጄ ብላ መጥራት ትችላለች። ለዚህ እኮ ነው በዝማሬው እመቤታችን ቅድስት ድንግል ማርያም አብን መሰለች ሆነች ማለት ግን አንችልም። አብን ግን ምን ብሏለች? መስሏለች። ለምን? እግዚአብሔር አብም ወልድን ልጄ ብሎ ይጠራል። እመቤታችን ቅድስት ድንግል ማርያምን ወልድን ልጄ ብላ ትጠሯለች። እንዴት ወልድን ልጄ ማለት ተቻለች ስንል ወልድ የስጋን ባህሪ ገንዘቡ አድርጓልና የስጋ ባህሪን ተዋህዷልና ወልድን ከስጋው ነጥለን መለኮትን ከስጋ ነጥለን ስጋን ከመለኮት ነጥለን ማየት አንችልምና በስጋ የወለደችው ይህ ኢየሱስ ክርስቶስ በመለኮት ከእግዚአብሔር አብ ጋር እኩል የሆነ ዓለምን የፈጠረ ዓለም ከመፈጠሩ በፊት የነበረ ፈጣሪዋ ቢሆንም በስጋ ግን እግዚአብሔር ወልድን ወልደዋለችና አምላኳን ልጄ ብላ ትጠራለች። የትኛው ፍጥረት ነው የሚችለው? ማንም። ይቀጥላል። ቅዱስ አትናቴዎስ አሁንም እየተገረመ እየተደነቀ ይቀጥላል። ዳግመኛም የሞቱ የጻድቃንን የኃጥአንን መነሳት እናምናለን። የምኖችን ዳግመኛ ምኖች ተነስተዋል? ጻድቃን ብቻ ነው የተነሱት? ኧረ አይደለም፣ ጻድቃን ብቻ አልተነሱም። ምኖችንም ጭምር የተነሱት ኃጥአንም ጭምር መነሳት እናምናለን። ለምን? ማሪ የሆነ እግዚአብሔር አምላክ ሁሉና ከሲኦል ያስወጣው ለዓለም ነው የሞተው። ክፉንም ቢሆን በጎንም ቢሆን ከፈጣሪያቸው ምን ይላሉ? ይቀበላሉ ተብሏልና
ይቀበላሉ። ሮሜ ምዕራፍ 2:3 ላይ እንደዚህ አለ፣ በበጎ ስራ በመጽናት ምስጋናን፣ ክብርን የማይጠፋውንም ሕይወት የሚፈልጉ የዘላለም ሕይወት ይሰጣቸዋል አለ። የዘላለም ሕይወት የሚሰጥ አምላክን የወለደች እናት ናት ያለች። ዳግመኛም የሚያድን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሥጋ የክርስቶስ ሥጋ ምን ሆነ? አዳኝ የሚያድን ነው። የክርስቶስ ሥጋ ደም እንደሆነ በከበረ ቁርባን እናምናለን። በምኑ? በቁርባን። ቁርባን ምን ማለት ነው? መስዋዕት። የአዲስ ኪዳን መስዋዕታችን ማን ነው? ጻፉ ክቡራ። የአዲስ ኪዳን መስዋዕታችን ማን ነው? የአዲስ ኪዳን ቁርባናችን ማን ነው? ኢየሱስ ክርስቶስ። ኢየሱስ ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም ሁሉ መድኃኒት አንዴ በፈሰሰ ደሙ ለዘለዓለም ሕይወትን የሚዘራ ለዘለዓለም የኃጢአት መስዋዕት የኃጢአት ስርየትን የሚያሰጥ አንዴ በፈሰሰ ደሙ ለዘለዓለም ሕይወት የሆነ የአዲስ ኪዳን ቁርባናችን ኢየሱስ ክርስቶስ። ስለዚህ በዚህ ቁርባን ምን እንላለን አለ ቅዱስ አትናቴዎስ? እናምናለን። ቄሱ ሳያከብረው ህብስት ወይን የነበረ አለ። ማን ሳያከብረው በፊት? ቄሱ ሳያከብረው በፊት ምንድን ነው አለ? ህብስትና ወይን ነው። ቄሱ ባከበረው ጊዜ መንፈስ ቅዱስ በላዩ ላይ ምን ይላል አለ? ይወርዳል። ስትበሉት መንፈስ ቅዱስ የወረደውን ህብስት ነው። መጀመሪያ ወይንና ህብስት ነው። ግን ካህኑ ሲያከብረው ሲጸልይ ልክ ክርስቶስ ጸልዮ ለሰው ልጆች ሁሉ እንደሰጠ ሁሉ እግዚአብሔር አምላክ በሰጠው ስልጣን ካህኑ በእግዚአብሔር ፊት ያለውን ቅዱስ የሆነውን የቀረበውን ይህንን ወይንና ህብስት ጸሎት ሲያደርግበት አማናዊ የሆነ የክርስቶስ ስጋና ደም ይሆናል። ህብስት ከመሆን የወልደ እግዚአብሔር ቃል አማናዊ ስጋ ወደ መሆን ይለወጣል። ወይኑም እንዲህ ወይን ከመሆን የእግዚአብሔር የባህሪ ልጅ አምላካዊ ደም ወደ መሆን ይለወጣል። ከስጋው ጋር አንድ ሆነ። ከምኑ ጋር? ከስጋው ጋር ከደሙ ጋር አንድ ሆነ እንጂ ምሳሌ አይደለም። አንድ ነው። የዮሐንስ ወንጌል ምዕራፍ 6 ከቁጥር 26 ላይ እስቲ ያውጡልኝ። 27 ከስር ምሕረት አብ የሚለጥፍላችሁን እያያችሁት እያነበባችሁ ምሳሌ ምናምን ይሄ እንደዚህ ምናምን አይደለም፣ እውነተኛ። ለዚህ ነው 18 ሰዓታትን ጾም የምንጾመው። የጌታን ስጋውና ደሙን ልንቀበል ስለሆነ ከተያዘበት ጊዜ አንስቶ ከተያዘበት ጊዜ እስከ ተሰቅሎ ነፍሱን እስከሚያሳልፍና እስከሚሰጣ ድረስ ባለው ጊዜ ውስጥ 18 ሰዓታት ተቆጥሯል። ስለዚህ እነዚህ 18 ሰዓታቶቹ ምን እንላለን? እንጠብቃለን። የዮሐንስ ወንጌል ምዕራፍ 6 ቁጥር 27 ላይ ለሚጠፉ መብልን አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ እንጂ እርሱ እግዚአብሔር አብ አትሞታልና። ስለዚህ የሚጠፋው ምግብ እንጀራ ነው። የሚጠፋው ምግብ ዳቦ ነው። የሚጠፋው ምግብ ስጋ ነው። የሚጠፋው ምግብ በርገር ወዘተርፈ ነው። ለዛ ሳይሆን ለዘላለማዊ ለማይጠፋው እውነተኛ ለሆነ መብል ምን በሉ? ራሳችሁን አዘጋጁ፣ በቅዱስ ቁርባኑ ክበሩ እያለን ነው ቃሉ። ዳግመኛም ከመንፈስ ቅዱስ በተገኘች ዳግም ልደት በምትሆን በአንዲት ጥምቀት እናምናለን።
ከማን በተገኘች? ከመንፈስ ቅዱስ በተገኘች ዳግም ልደት። ሰው ሁለት ልደታት አሉት። የመጀመሪያው ልደት ከማንና ከማን? ሰው ልጅ ሁለት ልደት አለው። የመጀመሪያው ልደት ከማን? የሰው ልጅ ከማን ይወለዳል? የመጀመሪያው ልደቱ ከማን ይወለዳል? ከእናትና ከአባት። ዱርሴ ኙራ ደለተ ይቹዳ አባ ፊልም አረደለት ኢልሚነማ ደሎታ ለመቀብ ከንዱርሴ ደለቱ አባ ፊልም አረደለት እኒ ለመታማ ኙራ ደለተ ይቹዳ አባ ኬኛ አፍራ ቁልቁሉ ረደለተ ይቹዳ ከመንፈስ ቅዱስ ይወለዳል። ሁለተኛው ልደቱ በጥምቀት ሰው ዳግመኛ ከውሃና ከእስትንፋስ ከውሃና ከመንፈስ ካልተወለደ በስተቀር የዘላለም ሕይወት አይኖረውም ብሏል እግዚአብሔር አምላክ። ስለዚህ የዘላለም ሕይወት የምትሰጧ ዳግመኛዋ ልደት በአንዲት ጥምቀት ምን እንላለን? እናምናለን። ሰውን በልደት አዲስ የሚያደርገው መድኃኒታችን ሰው ሆኖ በዚህ ዓለም በታየ ጊዜ ምን የሆነው በዮርዳኖስ ወንዝ የተገለጠልን ነው። በዮርዳኖስ ወንዝስ ቅዱስ ዮሐንስ መጥምቅ ያጠምቅ የነበረው የንስሐ ጥምቀት ከሆነ ታዲያ ጌታችን የተጠመቀው ኃጢአት የለበት በደል የሌለበት ለምን ተጠመቀ ስንል ስርዓትን ሊሰራልን፣ ጥምቀትን ሊመሰርታት፣ ጥምቀትን በዮርዳኖስ መሰረታት። ጥምቀትን ደግሞ ያስጀመረው ቤት ነው። ቤት አስጀመረ ከእርገት በኋላ። አሁን በቀደም ዕለት ያከበር ነው 40ኛዋ ቀን ከትንሣኤ በኋላ 40ኛዋ ቀን የእርገት ቀን ለሐዋርያት ምን አላቸው? በስሜ ሂዱና አጥምቁ፣ በአብ ስም በወልድ ስም በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ካለበት ከዛ ሰዓት ጀምሮ ስርዓተ ጥምቀት ተጀመረ። አጥማቂ ለመሆን ለማጥመቅ የግዴታ ደግሞ ምን መሆን አለብን? መንፈስ ቅዱስን መቀበል አለብን። ሐዋርያት በሐዋርያት ሥራ ምዕራፍ 2 ላይ የእግዚአብሔርን መንፈስ ቅዱስ ተቀብሏል፣ በመንፈስ ቅዱስ ተጠምቋል። የሐዋርያት ሥራ ምዕራፍ 1 ላይ እንዲህ ይላል፣ እስከ ቅርብ ቀን ድረስ ምን ትላላችሁ? ትጠመቃላችሁ፣ መንፈስ ቅዱስ ያጠምቃችኋል ብሎ ተናገረ። በመንፈስ ቅዱስ ምዕራፍ 2 ላይ ተጠመቁ። ቅዱስ ዮሐንስ አስቀድሞ ጌታን ባጠመቀበት ሰዓት ላይ እኔ በውሃ አጠምቃለሁ፣ እርሱ ግን በእሳት ያጠምቃችኋል፣ በመንፈስ ቅዱስ ያጠምቃችኋል፣ የጫማውን ጠፈር እንኳን መፍታት የማይገባኝ በማለት የእግዚአብሔርን ስራ አስቀድሞ በመንፈስ ቅዱስ እንደሚጠመቁ ነገራቸው። ስለዚህ ዳግም ውልደት ለመዳን የመጀመሪያው መሰረት የሚሆነው ጥምቀት። ያልተጠመቀ አይድንም፣ ያልተጠመቀ ይፈረድበታል። ወንድሞቻችን እግዚአብሔር ይሁናቸው። እግዚአብሔር መልካም ነው፣ የሚምርበትን መንገድ አያጣም። ይማራቸው ብቻ። ዳግመኛም የጌታችን ሁለተኛ መምጣትና እናምናለን። ስንተኛ መምጣት? ሁለተኛ መምጣት። የማያምኑ አሉ፣ ማይቀበሉ አሉ፣ አይመጣም ያሉ አሉ። እኛስ ግን እንታመናለን። እንዲሁ ወደ ላይ ሲሄድ እንዳያችሁት እንዲሁ ደግሞ ይመጣል ተብሎ የሐዋርያት ሥራ ምዕራፍ 1 ላይ ተነግሮናል። ስለዚህ የጌታችን የኢየሱስ ክርስቶስ ሁለተኛ መምጣት እናምናለን። ከሰው ባህሪ የነሳውን ሥጋ ተዋህዶ ወደ ሰማይ እንዳረገ በባህሪው ክብሩ በባህሪው እንዳኖረው ሕያው የሚሆን እግዚአብሔር ቃል ያለመለየት በተዋህዶ ለእርሱ በአንድ ባህሪ ፍጹም አካሉ ባደረገው በክበበ ትስብእት እንዲሁ ይመጣል። ከምኑ ጋር? ትስብእት ማለት ምን ማለት ነው? በሰውነት ከነ ሰውነቱ ወደ ሰማይ እንዳረገ በዙፋን እንደተቀመጠ ሁሉ እንዲሁ ደግሞ ዳግም በዚህ ሰውነት ይመጣል። በስጋ የወጉት ሁሉ እስከሚያዩት፣ የናቁት ሁሉ እስከሚያፍሩ፣ ወንድ ልጅ ብቻ ብለው ሲሰድቡት አሁን ድረስ ለሚቀጥሉት ውርደታቸውን ይሰጣቸው ዘንድ እንዲሁ ወደ ሰማይ እንደወጣ እንዲሁ ይመጣል። ያኔ ሲመጣ የሚገቡበት ያጣሉ። ያቺን ቀን እግዚአብሔር አምላክ ያሳያቸው። አሁንም የሚመለሱበትን ልብ መድኃኔዓለም ይስጣቸው። ጸሎት ማድረግ መልካም ነው። ሳውልን ወደ ጳውሎስነት የቀየረ እግዚአብሔር አምላክ ከአሳዳጅነት ወደ እግዚአብሔር አምላክን ማምለክ ይለውጣቸው። ዛሬ በስጋና በደም ተሸውደው እግዚአብሔር አምላክን ቀሎ የተመለከቱትን እግዚአብሔር አምላክ እውነተኛ አምላክነቱን በመንፈስ ቅዱስ ይገለጥላቸው። ዛሬ ቀኑ ሙሉ ሲሰድቡት ያደሩትን መለወጥ የሚችል እግዚአብሔር አምላክ እንዳለ እናምናለን።
ዛሬ በሱ ላይ ለሚነሳሱት ሁሉ በአንድ ጊዜ ብቻ መታየት መለወጥ የሚችል እግዚአብሔር አምላክ እንዳለ እናውቃለን። የእግዚአብሔር ስራው ድንቅ ነው። በህይወት ዘመናቸው ሁሉ ዛሬ አብዝተው ባሳደዱት ቁጥር መጨረሻ ላይ እንደ ጳውሎስ እንዲያገኙትና የእርሱ ምስክሮች እንዲሆኑ እግዚአብሔር አምላክ ያደርሳቸው። ከዚህ ውጭ ለምን እንጠላቸዋለን? እግዚአብሔር አምላክ ድንቅ አባት፣ ሁሉን የሚሰራ ሳውልን ወደ እግዚአብሔር አምላክ አምላኪነት ሰዎችን ከጣዖት አምልኮት ወደ እግዚአብሔር እንዲመልስ ያደረገ እግዚአብሔር አምላክ ዛሬም በስራው አለ። የታመነ አምላክ ነው ያለን። በዚህ ዓለም ሳለ ስለኛ በመስቀል ላይ ወዶ በስጋው የተቀበለው የሕማም ምልክትን በአንዲት መንግስት በማይመረመር በአንድ አገዛዝ ቅድመ ዓለም የነበረ ወልድ ዋህድ በአንድ ባህሪ በአንድ መለኮት በአንድ አካል የባህሪ አምላክ ባደረገው በስጋው ተገልጦ ይታያል። አሜን። በምኑ ይታያል? በስጋው። ከማርያም የነሳውን ስጋ ይዞ ይታያል። አሜን አሜን። ኃይል ባለው ስልጣን በጌትነት ዙፋኑ ሲገለጥ እሳታዊ ረቂቅ ኃይልን የሚሆኑ ቅዱሳን መላእክት ተከትሎት ይመጣሉ። አሕዛብ ሁሉ ከፊቱ ይሰበሰባሉ። በጎም ክፉም ቢሆን ለሁሉ እንደ ስራው ይከፍለዋል። አሜን። እግዚአብሔር አምላክ ከዚህ የሞት ፍርድ ያድነን፣ ልጆች ሆነ እንድንኖር ይርዳን። አሜን። ዳግመኛ ሐዋርያት በሰበሰቧት መንፈስ ቅዱስ አድሮ በተናገረባት እኛም ባመንባት በከበረች በአንዲት ቤተክርስቲያን እናምናለን። ቤተክርስቲያን አንዲት ናት። በዓለም ላይ ያለች ሁሉ በአንዲት ቤተክርስቲያን እናምናለን። ዳግመኛም ስለ አንድ መለኮት የተለየች የተካከለ ስለሆነ ሶስትነት በተነገረው ሁሉ እናምናለን። እግዚአብሔር አምላክን በአካል ሶስት በመለኮት አንድ ብለን እናምናለን። በሰማይ በምድር ከምድርም በታች ስላሉ ፍጥረቶች የተነገሩን ሁሉ እውነት እንደሆነ እናምናለን። እግዚአብሔር አምላክ ለቃሉ የታመነ ነው። እውነተኛ አምላክ እንደሆነ እናምናለን፣ እንታመናለን። ነገር ግን የመገኘታቸውን ነገር መመርመር አናውቅም። እግዚአብሔር አምላክ የማይመረመር ስራው ረቂቅ እንደሆነ እናምናለን። የስሉስ ቅዱስ የሚሆን ሶስት አካል ሶስት ገጽ ሶስት መለከት እንዳሉት ስለ መለኮት ሶስት የተነገረ ሁሉ እናምናለን። እውነት ነው። ስሉስ ቅዱስ የሚሆን ሶስት አካል ሶስት ገጽ ሶስት መልክ እንዳለው እናምናለን። በመለኮት አንድ እግዚአብሔር ብለን እንቀበላለን። ሶስት እግዚአብሔር ብለን አናምንም። በከበሩ በሰለስቱ ምዕት መጽሐፍ እንደተነገረ ስለ እርሱ የተነገረውን እውነት ነው። መርምሮ ማወቅ ግን አይቻልም። እናምንበታለን። እግዚአብሔር አምላክንም ማንም መርምሮ ሊያውቅ አይችልም። እስከተፈቀደለን ድረስ እግዚአብሔር አምላክን እናውቃለን። ለእግዚአብሔር ዓይን ጆሮ እጅ እግር እንዳለው የተነገረው ሁሉ ስለ እግዚአብሔር የከበሩ መጽሐፍት የተጻፈ ሁሉ የታመነ የተረዳ ነው። የተነገረው ሁሉ ለእግዚአብሔር አለው፣ ነገር ግን አይመረመርም፣ አይታወቅም። እውነት ነው። እግዚአብሔር አምላክ እስከገለጠልን እናውቃለን እንጂ አይመረመርም። ሰዎች ሁሉ በእግዚአብሔር አርያ በእግዚአብሔር መልክ ተፈጥረዋል። የከበሩ መጽሐፍት እንደተናገሩ፣ ነገር ግን አራቱ ባህርያት ጠባያት እንደተዋህዱ መርምሮ ማወቅ አይቻለንም። አዎ እሳት ከውሃ ውሃ ከንፋስ ንፋስ ከመሬት እንዴት እንደተዋሃደ አናውቅም። እግዚአብሔር አምላክን በአርያው ተፈጥሯል። እግዚአብሔር አምላክ የሰው ልጅ እንደ አርያው እንደ አምሳሉ እንደ መልኩ ፈጥሯል ወይ? አዎ እናምናለን። የስጋ ሕይወት የምትሆን ነፍስ ተዋህዳቸው እንዳለች እሳት ከውሃ ጋር መሬትም ከንፋስ ጋር የማይስማማ ሲሆን ሁሉን የሚችል እግዚአብሔር አምላክ እንዳወቀ ሁሉን አስማምቶ ፈጥሯል። እውነት ነው። አራቱ የስጋ ባህርያት ሶስት የነፍስ ባህርያት ሰባት የስጋ ባህርያት ሰባት ሶስት የነፍስ ባህርያት አራት የስጋ ባህርያት ሲደመሩ ሰባት ባህርያቶችን በመያዝ ፍጹም ሰው ሆነን ተፈጥረናል። በነፍስ ባህሪያችን የማንሞት በነፍስ ባህሪያችን የማንወድቅ በሆንም በስጋ ባህሪ ለነፍስ ሞቷ ተቆጥሮላታል እናምናለን። ነፍስ ዘላለማዊት ናት። ነፍስ ሕያዊት ናት። ነፍስ ለባዊት ናት እናምናለን። የስጋ ባህሪያችን መሬትነት፣ ውሃነት፣ ንፋስነት፣ እሳትነት ነው እናምናለን። እነዚህ አራቱ ባህሪያት በባህሪያቸው የማይስማሙ ቢሆንም የሚያስማማ እግዚአብሔር አምላክ እንዲስማሙ አድርጎ አዋህዷቸው አንድ አድርጓቸዋል እናምናለን። ነፍስ ከስጋ ጋር አንድ ሆና ትኖራለች። የነፍስ መኖሯን በመረዳት እናውቃለን። በማየት በመመርመር አንደርስባትም። እውነት እውነት እኛም አንመረምር፣ እውቀቱን ሁሉ ለእግዚአብሔር እናድርግ እንጂ ፍጥረቱ ሁሉ እርሱን ያውቅ ቃልና የፈጠራቸው እርሱ ነውና። ፍጥረት በመሆናችን የፈጠረን አምላክን እናውቅ ዘንድ ተፈጥረናልና። የፈጠረን እግዚአብሔር አምላክ ፈጥሮ እኛን እንድናውቁ አድርጎናልና። እግዚአብሔር አምላክ ስሙ የተመሰገነ ይሁን።
የተፈጠርንበት ዓላማ እግዚአብሔር አምላክን አውቀን እንድንኖር እርሱ እኛን የፈጠረን አውቀ ነው እንድናመሰግነው ምስጋና ገንዘባችን እንዲሆን ምግባችን እንዲሆን ፈጥሮናልና ያከበረን እግዚአብሔር አምላክ ካለመኖር ወደ መኖር ያመጣን እግዚአብሔር አምላክ ስሙ የተመሰገነ ይሁን። ዳግመኛም እግዚአብሔር ሰውን በእርሱ መልክ በእርሱ አምሳል እንደፈጠረ ፈጽመን እናምናለን፣ እውነት ነው። በኒቄያ የተሰበሰቡ ሃይማኖት ያቀኑት የከበሩ አባቱ ሰለስቱ ምዕት በዚህ አንድ ሆኑ፣ እውነት ነው። እግዚአብሔር ሰውን ከሰማይ በታች በፈጠረው ሁሉ ላይ ገዢ እንዳደረገው መንፈስ ቅዱስንም እንዳሳደረበት በዚህ ዓለም ሳለ በበጎ ምግባር ሥላሴን በማመን እንዲሁ በጥምቀት እንደ መላእክት ያገለግለው ለእርሱ ይገዛለት ዘንድ ያበቃን እንዳደረገን ይህም ከመንፈስ ቅዱስ የተገኘ የአዲስ ልደት ግብር ነው። ዳግመኛም መለኮት የተዋህደው ሥጋውን ደሙን ለመቀበል የበቃን እንዳደረገው ተናገሩ፣ እውነት ነው። እግዚአብሔር አምላክ ፈቅዶ ለዚህ አድርሶናልና። ወስብሐት ለእግዚአብሔር ወላዲቱ ድንግል ወለመስቀሉ ክብር። ይቆያል። ነገ ከቆምንበት እንጀምራለን። እግዚአብሔር ከሁላችን ጋር ይሁን። የነገ ሰው ይበላል ለዚህ ትምህርት